ሰላም ቤተሰቦቻችን እንደምናላችሁልን በየሳምንቱ የተለያዩ ሙያተኞችን ባለ ጉዳዮችን የምናወራበት ተወዳጁ ወሬ ኮርነር ፕሮግራማችን ተጀምሯል። በቻናል ዋን ላይ በወሬ ኮርነር ዛሬ ልናነሳ የፈለግነው ያው ያለንበት ወቅት ክረምት ነው። ኢትዮጵያውያን ክረምት ደግሞ ለየት ያለ ነገር አለው። በተለይ ለመምህራን፣ ለወላጆች፣ ለአሳዳጊዎች የክረምት ካምፕ ወይም ደግሞ ሰመር ካምፕ እንደሚባለው ሌላው ዓለም ላይ ቢኖር ደስ የሚላቸው ከቅርብ ዓመታት ወዲህም በእርግጥ እየሰማን ነው። በእኛም ሀገር ሁኔታ ሰመር ካምፕ ውስጥ ልጆቻችን ከገቡ በኋላ ምንድን ነው የሚያደርጉት? ምን ተጠባቂ ነገሮች አሉ? ለምንስ አስፈላጊ የሆነ ኢትዮጵያስ ይህን እየሞከረች ያለችው ለምንድን ነው የሚለውን ተሞክሮ የምንሰማበት ብዙዎቻችን ይሄም ነገር አለ ብለን ስለ ልጆቻችን የምንመክርበት ስለ ሀገርም ጭምር የምናወራበት ነገር ስለሆነ ደስ ተሰኝታችሁ ከኛ ጋር ቆይታ ታደርጋላችሁ የሚል እምነታችን ትልቅ ነው። እንግዳይ የኮምፒውተር ሳይንስ ምሁር ነው። በከፍተኛ ትምህርት ተቋማት የተለያዩ ስልጠናዎችን በመስጠት ወጣቶችንም ታዳጊዎችንም ከዛ ባለፈ ሀገር ትገለገልባቸዋለች ብሎ የሚያስባቸውን የተለየ እውቀትና ክህሎት ያላቸውን ልጆች የሚያሰለጥን ምሁር ነው። ሳሙኤል ገረመው መምህር ሳሙኤል ገረመው ብል ችግር የለውም ማለት ችግር የለውም። መምህር ነው ሳሚያው ሳይምት ችግር የለውም። ሲምፕል ማርጎ ይሻላል። እሺ በድጋሚ እንኳን ተገናኘን። እንኳን ደህና መጣ ቲጂ። እንኳን በሰላም ጠበቅሽኝ። ቬሪ ኢንትረስቲንግ። ዛሬ በተለየ አውድ ነው። ደስ ይላል። ፖድካስት ነው። ያው ፖድካስት ብዙ ሰዎች ዘና ብለው የሚያወሩበት ቦታ ነው። የተቀመጥክበት ሶፋ ጥሩ ነገር እንድታወራ የተመቻቸ ነው። ሸጋ ትውልድ እየተባለ ሰምቻለሁ። ሳሚ የጉዳዩ አንዱ ባለቤት ነህ፣ መምህርም ጭምር ነህ። ማን ነው ሸጋ ትውልድ? ጥሩ ጥያቄ ነው ቲጂ። ከዚህ በፊትም ሸጋ ትውልድ ማለት ማንኛውም ኢትዮጵያዊ ማለት ነው። ሸጋ ማለት ሰው ራሱ ሲፈጠር መልካም ሆኖ ከተፈጠሩ ፍጥረቶች አንዱ የሰው ልጅ ነው። ሰው ራሱ በጣም እግዚአብሔርም ሲፈጥረው እኮ አይደለ መልካም እንደሆነ ያማረ እጅግ አዳም ማለት ያማረ ማለት ነው። እና ሸጋ ትውልድ ማለት በታሪክ አጋጣሚ ብቻ ሳይሆን ትላንትም ለሀገር ያበረከቱ አበረክቶቸው የገዘፈ እኛ ኢትዮጵያን ሰርተው አሳምረው አስከብረው ለእኛ ያስረከቡ እነሱም ሸጋዎች ናቸው። ይሄን ደግሞ ተቀብሎ አፕሪሺየት አድርገው የሚያቆየውም ሸጋ ነው፣ የሚያስቀጥለውም ሸጋ ነው ማለት ነው። የኢትዮጵያን ጠቅላላ መልካም እሴቷን፣ ባህሏን፣ ትውፊቷን፣ ማንነቷን አስጠብቆ ኢትዮጵያ የጥበብ ሀገር ነች፣ የፍቅር ሀገር ነች፣ የአብሮነት ሀገር ነች። ይህን ሁሉ የሚያገር ሸጋ ትውልድ ነው። ቃሉ ራሱ ሸጋ ደስ ይላል። ለየት ያለ በፊት አባቶቻችን እናቶቻችን አዘውትረው የሚጠቀሙበት ቃል አሁን እንኳን ፈልገን የምናገኛቸው እኮ ቃላቶች ውስጥ የሚመደብ ነው። ሸጋ ሲባል ግን ደስ ይለኛል። የበፊትን ትውልድም ያስታውሰኛል። ኢኒሺዬሽኑ የማን ነው? ወይም ይሄ ተነሳሽነቱ ሸጋ የሚለውን አንተ አሁን የገለጽክልኝን ነገር ውስጡ አስገብቶ በዚህ መንገድ ልጆቻችን መሰልጠን አለባቸው፣ ለሀገር ብቁ መሆን አለባቸው የሚለውን ስብስብ እነማን ናቸው የሰበሰቡት? በመጀመሪያ ሸጋነት በመልካም ስብዕና ነው። በቴክኖሎጂ ደግሞ ምጡቅ የሚል እምነት ነው በሸጋ ትውልድ ውስጥ ያለው፣ ምንም ጥያቄ የለውም። እና በአንድ ወቅት ላይ እዚያው እኛ ገነት ሆቴል ፊት ለፊት ካሳ ግራንድ ሞል የሚባል አለ። ረጅም ጊዜ ከልጆች ጋር ጊዜ ያሳልፋለሁ። በማስተማር ነው። አዎ እውቀት ነው። የእውቀት ማዕድ አለ። ልጆች የተለያየ ሀገር በቀል እውቀት የፈጠራ የግኝት ይዞ ይመጣሉ። እና ልክ እንደ እሳተ ገሞራ ናቸው ልጆች ማለት ነው። እሳተ ገሞራ ሙቅልና ፍንድት ብሎ ይወጣል ማለት ነው። አሁን ሰመር ካምፑም እንደዚያ ነው። እና በጣም ደስ ይላቸዋል። ልጅ መደመጥ ይፈልጋል። ልጅ አቅጣጫ መያዝ ይፈልጋል። ልጆች ይመጣሉ። በተለይ እድሜያቸው ከ7 ዓመት እስከ 15 ያሉ ልጆች እዛ መጥተው ቡና እየጠጣን ይህን የሚጋብዙ እንደ ወይን ቡና እና በጎ ፈቃደኞች በጣም እጅግ በጣም የምደሰትበት ጊዜ ነበርና የሚመጡ ሰዎች በጣም ይገርምሻል። አንባቢዎች ልጅ ሆኖ አንባቢዎች ናቸው፣ ልጅ ሆኖ አድማጮች ናቸው፣ ልጅ ሆኖ ተናጋሪዎች ናቸው። እና እዛ ተገናኝተው በጣም ይደንቀኝ ሼር ይደራረው ነበር እውቀት። ያ ሲነርጂ ኮንፊደንስ ይፈጥርላቸዋል፣ የእውቀት ልህና ይፈጥርላቸዋል። እና አዱ ሬዲዮ ላይ እና ቴሌቪዥን ላይ ሸጋ ጨዋታ ምትል የሬዲዮ ፕሮግራም ነበረች። ከዛ እነዛ ለቅምሻ እየወሰድኩኝ ኢንተርቪው እያረግኩኝ ያላቸውን ኤክስፒሪየንስ በእነሱ ልክ ሚዲያ ላይ እንሰራ ነበር። እና ያ እንግዲህ ጥሩ ጊዜ ነበረ። የሆነ ሆኖ እየበዙ ሲመጡ ጨነቀን። እየበዙ መጡ። አንዱ መቼም ጥበብን ይጠራል። በጣም በሚገርምሽ የሆነ ልጆች በተለይ በሃኪንግ ላይ ኮምፒውተር ሃክ የሚያደርጉ በሀገር በቀል እውቀት በግዕዝ እውቀት ላይ በኢትዮጵያ ታሪክ ላይ
በጣም ምጡቅ የሆኑ አንባቢ ልጆች አሉ እና በጣም ተቸገርንና ምንድነው ማድረግ ምንችለዋል? ከዛ ወላጆቻችሁን ጥሩ አልኳቸው። ሁሉም ወላጆቻቸውን ጠሩ። እኔ ካለሁበት ቢሮ ማዶ ገነት ሆቴል ነው፣ ጥንታዊ ሆቴል ነው። ለኢትዮጵያ ትልቅ አሻራ ካደረጉ ሆቴሎች አንዱ ገነት ነው እና በጎ ፈቃደኛም ስለሆኑ በወቅቱ የመጡት 150 200 የሆኑ ወላጆች ሰበሰብኩና ልጆቻችሁን ታውቋቸዋላችሁ? ግማሾቹ አዎ፣ የኔ ልጅ 7ኛ ክፍል ነው 6ኛ ክፍል ነው። እርግጠኞች ናቸው? አዎ። በቃ ሰብሰባ ናቸው። እነሱን ያው ቅጽ ማስሞላቸዋል አስመሏቸውና እነዚህ ልጆች ጋር ታለንት አይዴንቲፊኬሽን ተሰርቷል። የማታውቁት አንድ ሰው እንግዲህ 3 ልደት አለው ይባላል። የመጀመሪያ ልደቱ ከውሃና ከመንፈስ ቅዱስ ተወልዶ በክርስትና ነው የሚባለው ነው። ሁለተኛ ልደቱ ከሰው ከወላጅ የሚወለደው ነው። ሶስተኛ ታለንቱ የሚያውቅበት ቀን ጸጋው። ይሄን እናምናለን በጽኑ እንደሸጋቱ ማንም ሰው ይሄን የሚያዩም ሰው ልደቱ ማክበር ካለበት ፈልጎ ራስን መፈለግ ያስፈልጋልና በጣም ዋጋ ከፍለን ብዙ ከኔ ጋር አሉ በጣም ጠንካራ ወላጆች ይህን የሚያስተባብሩ ብርቱ ኢትዮጵያን አሉ እና በጣም ልጆቹን ሳይ ይገራሉ። ዴን ሚሽን ስቴትመንት የሚባል ቅጽ አለ። ኢንዲቪዥዋል ቁጭ አድርጌ ነበር ማስሞላቸው የነበሩት። ምንድነው አንተ ታለንት ይሄ ነው፣ ታለንት ይሄ ነው፣ ይሄ ነው። አሁን ምነግርሽ ከ5 ዓመት አሁን 5G ምናምን ሳይበር ኤአይ አሁን ሄደሽ አዱ ይሄን የሚከታተሉ ሸጋ ጨዋታ አዱ ቲቪ ብሎ ቢገቡ አልወረደም ዩቲዩብ ላይ ማየት ይችላሉ። የዛሬ 5 ዓመት የተቀረጹ ናቸው። ያኔ ደግሞ ይሄ ቲክቶክ አልነበረም፣ ይሄ 5G አልነበረም። እኛ ያንን ምንሰራ የነበረው አሁንም እኛ በኤአይ አይደለም፣ እኛ ሪያክታንት ኤአይዎችን ነው ምነው ሞር ዛን 5G ናኖ ቴክኖሎጂ ነው እየሰራን ያለ ነው። አሁንም መቅደም ያስፈልጋል እና ያኔ በቃ ስንሰራ ተግባባና ወላጆች ይሄ ሰው ከእነዚህ ከሚበተኑ አልኳቸው ሰብሰብ አድርገን ማህበር ማቋቋም አለበት። ይሄ ወላጅን ያሳተፈ ሲቪል ማህበራትን ያሳተፈ ይሄን አደረግን። አንዳንድ ልጆች እንዳይጠፉ ወደ ኢንሳ እንዲሄዱ አልኳቸውና ኢንሳ ላይ አሁን ገብተው ተቀጥሮ ብቻ ሲሆን በበጎ ፈቃደኝነትም እያገለግሉ ያሉ ብዙ ህጻናቶች አሉ። እነሱ ምስክሮች ናቸው። አሁንም ይቀጥላል። ያ ብቻ ምክንያቱም ብዙ ከሸጋ ትውልድ ነው ሰልጥኜ ለዚህ በቃሁት ያሉኝን ሰዎች እያገኘው ነው። ሰዎች ማለት ይከብደኛል። በእርግጥ ያው አፍላ ወጣቶች፣ ሸጋ ወጣቶች፣ ትናንሽ ልጆች እያገኘው ነው እና ሸጋ ትውልድ ማን ነው የሚለውን መነሻችን ብናደርገው ግልጽ እንዲሆን ብዬ ነው የጠየቅኩት። ቬሪ ናይስ። ስለዚህ ቀጠለ ማለት ነው። ከዛ ጊዜ ማህበር አቋቋምን። አሸናፊ የሚባል በጣም ብርቱ ሸጋ ኮሚቴ ያለ ወላጅ እንዲቋቋም ይህንን ኮሚትመንት ይዞ ሄዶ ሲቪል ማህበራት ጋር ተደርጎ ሸጋ ትውልድ አቋቋምን። እነ ቴድሮስ ሞላ ብዙ ወላጆች አሉ። እነ ሰሐረት፣ እነ ፕሮፌሰር ሰላም ረስንቱ፣ እነ ሄለን ባይዘው ግማሾቹ ወደ ውጭ ሀገር ነው ያሉት። አብዛኞቹ በስኮላርሺፕ ስኮላር አግኝተው ይህን አደረገን። እንዲሁም የመጀመሪያው የኢንሳ ካመር ሰመር ካምፕ ሲደረግ ብዙ አስተዋጽኦ ያደርገው ሸጋ ትውልድ ነው በብዙ ማለት ነው። አሁን የምናየውን ነገርኩሽ መቅደም ነው። አሁን ከዓለም ጋር ቅድም ስናወራ ነበር ኢንፎርማሊ እንደ ሀገር አሁን ኢትዮጵያ ድሮ ሉዓላዊነቱ አልተደፈረም። አሁን ሊደፈረው የሚችለው ደጋግሜ ባለፈው ነገር ይሻለው በሳይበር ነው። ሮዳቶቻችን የሚጠብቅ የሚሰራ ትውልድ አሁን እኛ ይሄ በጣም ይሄ ጭንጫና ምንድነው ያልበሰለ አይዲያ ላይ ረጅም ጊዜ ሰዎቹ ያጠፋሉ እንጂ መስራት ካለበት ልጆች ላይ ሳይበር ላይ ቴክኖሎጂ ላይ ስፔስ ላይ ከሰራን እንደ ኢትዮጵያ ሪዚሊያንት ያለ የለም። አሁን በሳይበሩ ዓለም ትልቁ ሀብት ዳታ ነው። እኛ ደግሞ ብዙ ዳታ አለን፣ ግን የለ አናሊቲካል ለራሳችን አንጠቀምበትም። አናሊቲካል አይደለንም። አሁን ይኸውልሽ የሳይበር ምህዳር አለ፣ 5ኛው ምህዳር እንለዋለን። ሳይበር ላይ በጣም የሚገራርሙ ዳታዎቻችን ጠብቀን ፕሮዳክቲቭ የሆነ ጄኔሬሽን ብናደርግ ዶላር አይቸግረንም። ወጣቱ ስራ አያጣም። ወጣቱ ረጅም ጊዜ የምናጠፋው ስክሪን ታይም ላይ ነው አይደለም። ፎር ዋት ፐርፐስ ነል ነው እና ዲጂታል ምንም ለማን ይጠቀምበት ምንም ቢዚ ፎር ነቲንግ ማለት ነው። እነዚህ ልጆች ያን ስለተረዱ ኦንላይን ስለሚማሩ እንትን አድርጎ የሆነ ሆኖ ምን አደረግን ሰበሰብናቸው። ግማሾችን እንደ ወላጆቻቸው አሳየን። ሚሽን ተሞላ። አሁን ትላልቅ ቦታ ነው የሚሰሩት። ግማሾቹ ወደ ውጭ ሆኑ። ሸጋ ትውልድም ቀጠለ። ከዛ በኋላ እኛም ሰመር ካምፕ መስጠት ጀመርን። አሁን ዘንድሮ ለ5ኛ ጊዜ እንሰጣለን። 5 ዓመት ሆነው ማለት ነው። ኤቭሪ ሰመር እንሰጣለን። በየአመቱ በአማካይ ምን ያክል ልጆች ሰመር ካምፕ ውስጥ ቆይተው ይወጣሉ? ናይስ ኮስችን። አሁን ለምሳሌ የመጀመሪያው አስታውሳለሁ ስንት ነበር? 30 ምናምን ነበሩ። ታዲያ ባህላዊ ቡና ቤት ነው ያስተማረው። ኢንሳ ላይ የሚመሩ ልጆች ቡና ላይ ተምረው የወጡ ልጆች ናቸው። ባለፈው ዘሚካኤልን ጠይቀሽው ነበር። ቡና ላይ ነው የተማረው። አክቹዋሊ ከዩኒቨርሲቲ ነው አንተ ያደረኩት፣ ግን ሞር ኦፍ ቡና እየጠጣ ነው የምንጫወተው። በቃ ፍሪ ማድረግ ነው ነገርኩሽ። አሁን ልጆችን
ሰመር ካምፕ ነው ካምፕ ኳር ቤተሰብ አቴንሽን ይስጥና ስሩ። አሁን ይሄን የሚመለከት ወላጅ እስቲ ቁጭ ብለው በዚህ ሰመር ካምፕ ሀገር በቀል እውቀታቸውን መጽሐፍቱ እንዲያነቡ ቢያደርጉ ከስክሪን አንከለክላቸውም፣ ግን ሳይበር ሃይጂን ተጠቅመን ፋሚሊ ይሄ የፓረንታል ኮንትሮል ተጠቅመን ልጆቹን ቴክኖሎጂ ተጠቅሙ ብናደርግ ሽር እንዲያደርጉ ዝናብ እየተደበደቡ እኔ አሁን ተጫዎች አሉ ቁጥሩ በዝናብ እኮ እንጫወት ነበር። ሸርተቴ ጫወታለሁ ቂርቆስ አካባቢ ነው ያደግነው ማለት ጀርባ ላይ ታውቂዋለሽ። እና በደንብ አድርጌ ነው ተጫዎች ያደግኩት። ክረምት በሸርተቴ ነው የምታውቀው። አሸዋ ኤቭሪቲንግ በጎርፍ በባዶ እግራችን የሆነ ቦታ ስንሄድ ከፉተ ብለን ስንፈልግ የአባይን ግድብ የተረዳነው እኛ ሰፈር ሲመጣ ጭቃ ሰርተን ታስታውሽ እንደሆነ ግድብ እና እንዲህ አይነት ነገሮች የሚሰሩ አለ። እና በነገር ላይ ውሃ የሚነካቸው ጭቃ የሚነካቸው ልጆች ዓለም ላይ እየጠፉ ነው የሚል የተመለከትኩት ነገር አለ። ከዓለማችን ላይ ግን እየጠፋ ያለው ነገር ምንድን ነው በሚል ሊያስቅ ይችላል። በቃ ይሄ አካባቢያቸውን ወይም ተፈጥሮን የሚነካኩ ልጆች እየጠፉ ነው ሲባል ሌላ አንሪያሊስቲክ የሆነ ወይም ከእውነተኛው ዓለም የዘለለ ነገር ውስጥ ተደብቀዋል። መኝታ ቤታቸው ውስጥ ቁጭ ብለው ቴክኖሎጂ ውስጥ ሊሆኑ ይችላሉ። ግን አንድ እዚህ ጋር ማነሳለህ ነገር ሀገር በቀል እውቀት ስንል ቴክኖሎጂ፣ ስነ ምግባር፣ ይሄ ሀገርኛ ነገር ላይ አይደል? አምዶቹንም አንድ ላይ ብትነግረኝ ደስ ይለኛል። እነኚህን ነገሮች ስናካትት ሀገር በቀል የሚባለው እውቀት ምንድን ነው የሚል ብዙ ጊዜ ጥያቄ ይነሳል። ምክንያቱም ዓለም አቀፍ እየሆነ ነው። በትክክል ዓለም አቀፍ የሚለው ሀሳብ ሀገርኛን እንድንተው ያደርጋሉ። ሀገርኛ የሚባለው እውቀት ምንድን ነው? ዳሴት ማንነት ነው። ሀገር በቀል ማለት ማንነት። በእኔ ማንነት ውስጥ ብዙ ነገር አለ አይደለ? የቋንቋ ማንነት አለ አይደለ? የአኗኗር ዘዬ፣ የባህል አለ፣ የእሴት አለ። እሱ ነው። ለዚህ ነው ሁሌ አንድ ምለው ነገር አለና እንደው ሻማ ለመግዛት ብለህ ፀሐይን አትሽጣት ነው የሚባለው። አሁን ዘመናችን ወጣቱ ዝነኛ ለመሆን ፖፑላር ለመሆን አልጎሪዝሙ በጣም ክፉ ነው ካልገባን። the most rudy AI is rudy ነው የምንለው እኛ by principle ወይ ከመራ ሊድ ካረግን ግን ቤስት ሰርቫንት ነው። እኔ ከዘሚካኤል አባባል የወደድኩት ነገር AI እኮ አላቅም አለኝና አስቤው አላቅም ነበር። ምንም ነገር አስቀጥዩ ይቀጥልልሻል እና አላቅም በሚል የሆነ አካል ዝም ብለሽ መጓዝ አይገርምም አለኝ። መረዳት ይፈልጋል። ኋላ ስሜት የሚያደርገው ለዛ ነው። ያ ይሳሳታል የምንለው ከስር ሰው አላያቅም እንጂ ለምሳሌ ጄሚናይ ሊሳሳት ይችላል ተብሎ ይጻፋል። ነገርኩሽ። አሁን ትልቅ የተሰለበው ወጣቱ ስነልቦና ነው። አሁን የታፕ እና ዋንተች ስለሆነ ነገርየው ፎከስ ፓወራችን ስለተወሰደ እንጂ እና ያውቋል እኮ አሁን አስ ኦርጋኒክ ፐርሶናሊቲ ይዘን ይሄንን አሁን ለምሳሌ ዚስ ሞባይል ኤቭሪቲንግ ሎጊን አድርጌ ሰራው እያንዳንዱ ዲቴይልድ እያነበብኩ ከሆነ የመሳሳት እንደዚህ ቀን ግን ያላስነት ያደርጋል። ይሳሳታል፣ ይሸወዳል፣ ይሳሳታል ማለት ነው። ዲፕ ፌክ ምንላቸው ምናምን የሚመጣው እኮ ሰው ካለማስተዋል የሚመጡ ነገሮች ናቸው። ወደ እንትኑ ልክተትሽና ወደ ሸጋ ትውልድ ላይ the best 5 ፒላሮች አሉ በጣም ደስ የሚሉ ማለት ነው። እኔ ኢትዮጵያ በዚህ ብትሰራ በዚህ ብንሄድ የነበረ ነው። ግን ለማስታወስ ያለው አንደኛው የማንደራደርበት ሸጋ የሆነ ኢትዮጵያ ፐርሶናሊቲ ላይ ብንሰራ ቫልዩ ሲስተም ኢትዮጵያ እሴቶች አሉ በጣም ይገራሉ። ጨዋነት፣ ሰው ማክበር አይደለም ሰው ማክበር አይደለም። ድሮ ሰው ሲመጣ መነሳት ሼም እኮ አይደለም። አሁን እኮ ሞባይል ይዞ ሰው እንትን ሊል ይችላል አይደል? ትልቅ ሰው እያወራ እንዲህ አይነት ነገር አለ። እሷን ነገር ከምዕራባውያን የተወሰዱ ናቸው። አየሽ ቴክኖሎጂ ላይ ስማርት ነው፣ ስብና ላይ ሸጋን ነው። ሸጋነታችን ማንነታችን ነው። ሪስፔክት ማድረግ አለ። እንደ ኢትዮጵያ ነው ማሰብ ያለብን። እንደ ኢትዮጵያ ማሰብ ማለት ያበላል ስርዓቱ ለምሳሌ ሞባይል ቁጭ አድርጎ ማዕድ ክቡር ነው አይደል? አሁን እንደዚህ ማዕድ ላይ እንደዚህ ቫልዩ የምንለው እሱን የምናስተምርበት ነው። ረጅም ሰዓት ለአይምሮ መጠንቀቅ ያስፈልጋል። አይምሮ ትልቁ ነገር ሳይበር ጦርነት ማለት የአይምሮ ጦርነት ነው። አይምሮሽን ቆንጥጦ ነው ናላሽን ነው የሚያዞረው። ይሄ የተጠቁ ሰዎች ሁሉ ያውቁታል ማለት ነው። ሁላችን ተጠቃና እንልም እንጂ ተጠቅተናል፣ በደንብ ተጠቅተናል። ያው እኔ ደጋግሜ ነገርሻለሁ። አንድ ሕክምና ወስዳለሁ፣ ዲቶክሲክ ወስዳለሁ። እኔ ለምሳሌ 15 ቀን ያረፍኩበት ቀን ሳልነካ 1 ወር ያረፍኩበት ቀን አለ። ራስ ለራስ ነህ ሕክምና ኦፍ ኮርስ አውቀዋለሁ። በሽታዬን ስለማውቀው ወገቤ ልታመም እችላለሁ። የሆነ ሰዓት እንደውም ዩኒቨርሲቲ እያስተማርኩ አይኔን ሲያመኝ በቃ እንትን ጠይቄ 4 ወር ምናምን አረፍክ። አዎ በዛ ውስጥ ግን ሌሎች ንባብ እጠቀማለሁ። የቴክኖሎጂ ንባቦች እቺ ምንድነው የቴክኖሎጂ ጾም ይባላል። ምን ይባላል እሱ? ዲጂታል ፋስቲንግ። የዲጂታል ጾም አስፈላጊ ነው። ገባሽ? ይሄን ማድረግ እሴት አለ። ስለዚህ አንደኛ የምንሰጠው ስነ ምግባራት እሴት ላይ ነው። ልጆች
ስክሪን ላይ ምን አይነት ጊዜ መጠቀም አለ ሁሉ በአግባብ በስርዓት መሆን አለበት እና የሚሄዱበት እንዲሰሩ እሱም በደንብ ካልቸር ይዳረጋሉ። የሚጠቀሙትን ይሄ ራይት ኤንድ ሮንግ ማሳየት ነው። በቃ ኮድ ኦፍ ኢቲክሱን ማሳየት ነው። ሳይበር ሃይጂኑን ሰው አጥብቶ ነው ሰው ምግብ እኮ አጥበን ነው የምንበላው አይደለም። ሰው ዝም ብሎ ይበላል እንዴ? አጥበን አብስለን ለቅመን አንጥረን ነው የምንበላው ማለት ነው። ይሄን ቴክኖሎጂ በጣም ሃይጂን መደረግ አለበት። ሃይጂን ማለት በስርዓቱ በንጽህና ሄልዚ ወይ መጠቀም ለአይንሽ ለአካባቢ ላይ ነው መጠቀም ይችላልሽ ማለት ነው። እና ቶሎ ይቀበላሉ ልጆች። አሁን አንዱ የሚቸግረኝ ነገር ከቤት ውስጥ ነው የሚወጡት፣ ከትምህርት ቤት ዓለም ነበሩ። ቅድም ያልከው የተበከለው ነገር ውስጥ ነበሩ። ምንም አልለምንም መቼም የተወለደው ልጅ ካልተቀበለን በስተቀር ከዛ ለማላቀቅና ንጹህ የሆነውን ነገር ለመፍጠር መረጃ መስጠት ብቻ በቂ ነው ወይስ የምትጠቀሙበት ቴክኒክ ምንድን ነው? አለ ቴክኒክ አለ። ለምሳሌ 20 የሚባል 20 ማለት ከ20 ደቂቃ እንደዚያ ያለው እሺ በ20 ሰከንድ በየ20 ሰከንዱ መንቀል አለብኝ ስክሪን ስጠቀም በ20 ደቂቃ ላይ ደግሞ ተናገኙ ነገሮችን ማየት አለብኝ። ሌላ 20 ሜትር ማየት አለብኝ። 20 ሜትር ላይ መፎሽ አለብን ማለት ነው። አካባቢህን ማየት አለ። አሁን ይኸውልሽ እኛ ሀገር በጣም ያሳዝኑ ኤዲተሮች ያሳዝኑኛል። ይህን የሚሰሩ ሰዎች ያሳዝኑኛል። በጣም ዲጂታል ማርኬት ላይ ያሉ ብዙ ነገር አለ። አሁን ይሄ ሲንድር የሚመጣው አፍተር በተለይ ከ40 ዓመት በላይ ያሉ ሰዎች በጣም እየተጎዳ ነው የምንሄደው እና አደጋ ነው የሚያመጣው። ስለዚህ ከዚህ እየተደረገ ያለው ምንድን ነው? ታች ላይ በደንብ መስራት አለበት። ልጆች ላይ እንዳይጎዱ ሄልዝሊ መጠቀም አለባቸው። አንደኛው ቴክኒክ እሱ ብሊንኪንግ አለ። ብሊንኪንግ መላመድ። አሁን ይህን ብሊንኪንግ ጨዋታ ይሄ ግን በጨዋታ ነው ቴክኖሎጂ። ይሄ ምንድን ነው? ካፒቴን አይ ካፒቴን ይባላል። አይ ካፒቴን ማለት ሴቷ ካፒቴን እየዞረች ማየት ነው። እኔ አሁን ስፔሻሊ ኮድ ላስት ይር ስንሰጥ ኢቭን ኮድ ምን የሚማሩ ተማሪዎች እየርኩኝ ይመታቸዋለሁ ከጀርባ ዝም ብዬ እንደቅፋ ድንቅት እንዲሉ ማለት ነው። ሴንስ ብሎ እንዲመጡ ከዛ ወሬ ሶሻል ተወይና መንቀል አለባቸው። ስቲክ ዊዝ ዛት ስክሪን በጣም አዲክሽን። ምክንያቱም አልጎሪዝሙም ስላለ ሲሰራው አልጎሪዝሙ እንትን ነው ከካንቺ ከኮግኒቲቭ ከሆርሞኑ ጋር ወደ ኤግዛይትመንት የሚወስደው ሆርሞን አለ። ከሱ ጋር አንድ ላይ ኮንሳይድ ተደርጎ ስለሰራ ያ ፕላትፎርም ስትነቂ ስትለምጂ ትችዋለሽ ሶሻል ትያለሽ ማለት ነው። እና ምን ይመረጣል? ሌላ አካባቢያቸው ስዕሎች መኖር አለባቸው። ረጅም ዞሩ ማየት ይሄን ለሚከታተልም ሰው ያስፈልጋል። ወክ ማድረግ እንዲያወሩ የሚደረግ ነው። እና አንደኛው የምንሰጠው ኢቲክስ የእሱኛዋን ኢቲክስ ነው የምትሰጠው ማለት ነው። ሌላው ከኢቲክሱ ጋር በተያያዘ የሚሞሉት ፎርም አለ። ከወላጅ ጋር ቤት ላይ ቁጭ ብሎ ማውራት አለባቸው። ዛሬ የተማሩትን ሄደው ለቤት ብሪፊንግ ማድረግ፣ ኮሚኒኬት ማድረግ፣ ፕሬዘንቴሽን መስራት፣ ግሩፕ ወርክ መስራት። ይህን ሲያደርጉ አዳዲስ ኤክስፒሪየንስ ያገኛሉ ማለት ነው። አንዳንድ ሀሳብ ስክሪን ላይ ብቻ አናገኝም። ኦርጋኒክ መሆን አለብን። ኦርጋኒክ ስብና ምንለው ቁጭ ብለን አስክነን ወሬዎችን ወደ ጆሮችን ኩልል ብሎ እንዲገቡ በማየት እንዲህ በመተያየት እንዲሰሩ ይደረጋልና የስነ ምግባር እሴት ማለት አንደኛ ማክበር ነው። ትልልቆችን ማክበር፣ ታማኝነትን፣ ግልጽነትን፣ ሀገር መውደድን፣ የሰውን እሴት ማክበርን ቫልዩ ሲስተም የምንላቸው ማለት ነው። በደንብ እናከብራለን። እሱ በደንብ ተደርጎ ስነ ምግባር ምልሽ እሱ ነው። ሁለተኛው ሀገር በቀል ቅድም ያልሽው ነው። ኢትዮጵያ የራሷ ባህል፣ እሴት፣ ወግ፣ ስርዓት ማወቅ አለባቸው። ይህንን በልካቸው ይህንን የሚሰሩ ባህልና ቱሪዝም ላይ ያሉ አስጎብኝ ድረ እነ እንቁ አሁን እንቁ በጣም ታውቂዋለሽ እንግዲህ እንቁና እና አሸናፊ መጥተው ኢትዮጵያ ያላትን ጸጋ በደንብ አድርገው ይነግሩናል። በቃ ደስ ይላሉ እነሱ። በቃ ኢትዮጵያ ምንድን ነው ዘቨርች ኦፍ ኢትዮጵያ ያላት ጸጋ፣ ኢትዮጵያን ጸጋ በክረምት ኢትዮጵያን ጸጋ እስቲ ይስሩበት። ኢትዮጵያዊ ጸጋ ያለ ብዙ ጸጋ ያላት አሁን ደን ብትይ ደን ልማቱ ብትይ ደን ልማቱ ነው ዲፎሬስቴሽን ነው ወይ ደግሞ ግሪን ኮምፒቲንግ ይዘናቸው ችግኝ እንዲተክሉ እናደርጋቸዋለን። ዝናብ እየደበደበ ነው የተከለው እንደውም ባለፈው በጣም ስቅቅ እስኪል ማለት ነው። አሁን ያለመደው እንዳልሽው ጭቃ እየነካን ምናምን እየሄድን ከባህልና ቱሪዝም አዲስ አበባ ባህልና ቱሪዝም ከነ ዶክተር ሂሩት ጋር በጣም በሚገርም ጊዜ ነው ያሳለፍነው። ያ ለልጆቹ አዲስ ነው ገጽ መኖር አለበት እና እንዲህ አይነት ሀገር በቀል ቋንቋቸው እንዲያውቁ ግዕዝን የመሰለ ኢትዮጵያዊ ቋንቋ አለ። ለምሳሌ እኔውም አሁን እየሞከርኩ ያለሁት ኤአይን ምንድን ነው ዋይ ግዕዝን ቶሎ ኤንኤልፒ መስራት አለብን፣ በጣም ማሽኑን ማስለመድ አለብን የሚል ጽኑነት አለን። እየሰራችሁበት ነው? አዎ ከነሮዳስ ጋር ተነጋግረን ከኤአይ ጋር ተነጋግረን አሁን እንሰራበታለን። ለምን ለሌላ ከስራ ለግዕዝ ማይሰራበት ምክንያት የለም። ግዕዝ ግን ተአምራዊ ስለሆነ ግዕዝ ከፍታ ስለሆነ ግዕዝ በጣም ሰው ሚስትሪየስ የሆነ ነገር ስላለው እንትን አንልም አንተውም።
ይህንን እንደ ኢትዮጵያ እንሰራለን። እኔ እስካሁን ራሱ ለምንድን ነው የሚሰራው? ስንት ነገር እየተሰራ እየተመለከት እንላለው። ይቸገራሉ መሰለኝ አንድ ከርፐስ ምንለው አለና ያ ዶሜኑ ሊያስቸግረው ስለሚችል ነው። ግን የማይሰራው ነገር ያለ ያ በደንብ ይሰራል ብዬ አስባለሁ። እሱ እኛም ዋጋ ስላልከፈለን ይሆናል። ዋጋ ይጠይቃል፣ ይደረጋል። ምክንያቱም የሚማር ያ እኮ ማለት የተማረ ማሽን ማለት ነው። አስተምረኸው ነው የተማረ ማሽን መልሶ ምንም ኮምፕሌክስ እንበለው ሲንጉላሪቲ እንበለው ዋቴቨር የተማረ ማሽን ማለት ነው። ያ የተማረ ማሽን እንደ ሰው አይደለም። ሰው እኛ ዌር ሎጂካል አገናዝባለሁ። በሌላ አማርኛ ሼማ አውቃለሁ አይደለም። በእኛ ሰፈር ቋንቋ ቂርቆስ አካባቢ ነው የሆነ ነገር ክፍርተሽ እኮ የሆነ ነገር ይዝሻል አይደል? ይሄ ማለት ያለ የለም እዚህ ጋር። ምክንያቱም አያገናዝብም፣ መሳሳት አይፈልግም። የሰጠሽውን በሰጠሽው አንቺ ኮማንድ ነው የሚሰራው። ብዙ ሌላ ጊዜ እሱን በስፋት ነው ኮማንድ ኢንጂነሪንጉ እንዴት መምሰል አለበት፣ ሰው እንዴት መማር አለበት የሚለውን ሰፋ አድርገን እናዋለን። ግን ይህንን ማወቅ ስላለብን ይህንን እናደርግ ነበር። ለዛ ነው ልጆቹ ነጥሮ አዲስ ነገር እኮ አይደለም ሸጋ ትውልድ ላይ አውትስታንድ ሆኖ ስለወጡ ሳይሆን ፎከስድ ስላደረግ ናቸው ነው። 2 ወር ቀላል አይደለም እኮ ፎከስድ። ምክንያቱም የመነጠል ነገር ይዞብህ ይመጣል። ትምህርት ቤት ነበሩ፣ ይመላለሳሉ፣ ድግግሞሽ የሞላበት ህይወት ነበር። ለወላጆች ወይም አሳዳጊዎች እረፍት ነበር በጣም ያው ምሳ መቋጠሩና ማመላለሱ ቢዚ ቢያደርግህም ግን ረዥሙን ሰዓት ትምህርት ቤት ነው ለኃላፊነት ራሱ ደስ ይላል፣ ይጋራሃል ትምህርት ቤቱ። ልክ እዚህ ጋር ባክ ቱ ሆም ሲባል ወይም ወደ ቤት የሚመለሱበት ወቅት ነው ሲባል ደግሞ ከጠዋት እስከ ማታ እንዴት ነው የማሳልፈው? ለማጥዬ ነው የሚሄደው። እነሱስ ጭንቅላታቸው፣ ስነ ምግባራቸው፣ ሰውነታቸው የብዙ ነገር ጭንቀት አለበት። 2 ወር የሚቆዩ ከሆነ 2 ወር ቆይተው ወደ ትምህርት ቤት ሲሄዱ ምንድን ነው የጨመሩት የሚለውን ነገር ተከትላችሁ ታያላችሁ። እንደ ፓይለት ስተዲ ነገር አለ። ፓይለት የመጀመሪያዎቹ አስኪዶኛል። ስፔሻሊ የመጀመሪያው 2ቱ አሴ ፓይለት የተጠቀንባቸው እሱ ነው። እንደውም የሆነ ሰዓት ላይ 30 ምናምን ነበር ሆናልሽም። ግማሾቹ ወደ ኢንሰብ ግማሽ ወደዎች ባዶ ሆነን ሸካቱ ልጅ ባዶ ሆነን ባዶ ማለት አብረውን የነበሩ ልጆች ነበሩ እነሱ። ስለዚህ ቦታ ያዙ፣ ቦታ ያዙ። ከዛ የበለጠ ደግሞ እንድንሰራ ኦኬ ኔክስት ይር በደንብ ኔክስት ይር ደግሞ ስመጣ አዲስ ቨርዥን ነው። በጣም የሚገራርሙ ልጆች ይመጣሉና በቃ የሚገራርም ስራ ነው የሚሰሩት። አንዳንዴ ማጠብቂያቸው ያውም ኢኮኖሚካሊ ችግር ያለባቸው ሰዎች እኔ በጣም አስረግጬ የምንፈልገው በተለይ በቴክኖሎጂ ላይ በጣም ስማርት ምላቸው ኢኮኖሚካሊ ችግር ያለባቸው ልጆች ናቸው። ይሄ አሁን ለኔ ሳፖርት መደረግ የሚፈልጉ ይገርመኛል። ለምንድን ታውቃለህ? ከቴክኖሎጂ ጋር የተገናኘ ነገር ብዙ ጊዜ ምን አድርግ ያስበዋለሁ። በቃ ኤለን መስክ የሆነ ሰው ነው የሚመስለኝ ራሱ ዝም ብሎ ሳስበው። ብዙ ገንዘብ ትረጫለህ፣ ባወጣኸው ኢንቨስትመንት ልክ ልጆች የሆነ ነገር ይሰጡሃል ነው አይደል? ራሱ ሌክዠሪ ነገር ከሆነ ቴክኖሎጂ የመጨረሻ አይደል? ቅንጦት አለበት ውስጡ። አሁን አንተ ካልከኝ ነገር ጋር ትንሽ እንዴት ሆነ ኢትዮጵያ ውስጥ እንደዛ? አንደኛ መሰለሽ ማንኛውም ሰው ቴክኖሎጂ ስማርት መሆን ከፈለገ 2 ነገሮች ላይ ማተኮር አለበት። አንደኛው ዲፕ ለርኒንግ የሚባል አለ። መማር ስቲክ አድርጎ ግግም ብሎ ይሄ አጽንቶ በጣም ፎከስ አድርጎ መማር አድምቶ ማለት ነው። መማር ብቻም ሳይሆን ደግሞ ሁለተኛው የሚማረውን ነገር ፎከስድ አድርጎ ቪዥኑን አላይን ማድረግ አለበት። በትኩረት ከቪዥኑ ጋር አላይን ማድረግ አለበት። ለምሳሌ እኛ ጋር የመጡ ሁሉ ቴክኖሎጂ አለ። አሁን ከክህሎት ሚኒስቴር ጋር የሚሰሩ ህጻናት እንዳሉ አውቃለሁ። የሆነ መኪና ነገር እየሰሩ የሆነ ክሬቲቭ ሊሆኑ ይችላል አይደለ? በቃ ወደዛ ነው መበተን ያለብን። አንድ ቦታ ሊሆኑ አይችሉም። በቴክኖሎጂ ራሱ በጣም ይለያያሉ። ስለዚህ ያን እንዲያደርጉ ማስቻል ነው ትልቁ ነገር። በጣም ፎከስ እንዲያደርጉ 1 2 ከቤተሰብ ጋር ተቀራርቦ መስራት። እኛ የጠቀመን እሱ። እኛ ጋር ሲመጡ ከወላጆች ጋር ክትትል አለ በጣም አለ። ምክንያቱም የመጀመሪያው ቀን የሚሞላት አሉ ፎርም። እንደውም ያን ፎርም አንድ እናት መላለችን ልጅ አለች። አቤት ልጄን አላውቀውም ነበር፣ አሁን ግን አውቄዋለሁ። ከነቱ ወጥሮ ያዛት። ያ ሲሞላ ፎርሙ ላይ ምንድነው የሚለው? መጀመሪያ ስም ትሞያለሽ። ልጁ ጠቅላላ የሚሞላ ፎርም አለ። ልጁ ቁመቱ፣ አሁን ትጂ የልጅሽን ቁመት፣ የደም አይነት፣ ፍላጎት፣ ስሜት ዶክመንትድ ማድረግ ማለት ኢት ቬሪ ኢምፖርታንት ማለት ነው። በጣም ቆንጆ ነው። ዶክመንት አድርገሽ ፎሎ አፕ ትጠቅሚያለሽ ማለት ነው። መተዋወቅ ይፈጥራል። ምንድነው ፍላጎቱ? የትኛውን ትምህርት አብልጦ ይወዳል? ምንድነው እሱ የሚያዝናናው? ምን አይነት ስፖርት ይወዳል? ምን አይነት መጽሐፍ ይወዳል? በየትኛው ለዚህ ኩሩ ልጅ በመንገድ አሳየው ባደገ ጊዜ ከዛ ለፈቀቅ አይልም በቃ። ስለዚህ ይህን በደንብ ስለሚሞላ ወላጅም ይሰራ። በጣም የተጎ ወላጆች አትርፈዋል፣ ይታወቃል። ለዛ ነው አሁን ትልቅ ቦታ ገብቶ እኮ የሚሰሩት። ይሄ ትሩፋት ነው።
የቁሳቁሱን ጉዳይ እኮ ያነሳሁልህ ለምንድን ነው ከኢኮኖሚ ጋር የሚገናኝ ነገር አለው ውስጡ። ለምሳሌ ብዙ የቴክኖሎጂ ልጆች ፕሮግራሚንግ የጀመርኩት በልጅነቴ ነው፣ አባቴ ፒሲ ገዝቶልኝ ታብ ገዝቶልኝ አይነት ነገር ሲያወሩ ሰማለሁ። ወጣቶቹም የመግዛት አቅም አለበት ውስጡ አይደለም። እንዲሁም ነገር ሲጠየቅ ይሰጣል። ስመት ቀደት አይጠበቅብኝም እንጂ እኛ ልጅ ጋር በጣም አውትሻይን ያደርጋል። በጣም የሄደ ልጅ ነው። አሁን እንዲሁም በከተማ ደረጃ አንደኛ ይወጣ ልጅ የለውም፣ ግን ሰው ስማርት ባገኘ ኦፖርቹኒቲ ይጠቀማል። በሌላ ሰው እቃ በሌላ ሰው እንትን ግን ስሮቹ የሚሰራው ምን ላይ ነው? ኮግኒቲቭ ነው፣ አይምሮ ነው። ዛሴት ዋን እኔ እሱ ላይ ነው ሁሌ አሰና አእምሮ ላይ መሰራት አለ። ኮግኒቲቭ በጣም ወሳኝ ነው። እንዴት እንደሚያስብ በቃ እንዴት አስባለሁ። እንዲሁም በአንድ ወቅት ላይ አንድ ማነው ሮዳስ እያስተማረ ነው አይደለም፣ ማነው የሆነ ሰው እያስተማረ አንተ ለምን አጽፍም አለው። አንተ ዝም ብለህ አውራ፣ ጭንቅላቴ ላይ እየጻፍኩ ነው አለው። እየጻፍኩ ነው እና አሁን ያወራሁትን ዛሬ መናገር ትችላለህ አለው። ሂስ ጂኒየስ ስም ታይትል ማድረግ ስለሌለብን ነውና አሉ ፎከስ ከልጅ በቃ ፎከስ እንዲያደርግ አሁን ይሄንን እኔ እናንተ የምናደርገውን ቆይታ ብዙ ወላጆች፣ አሳዳጊዎች፣ መምህራን ስለሚያዩት ብዬ ነው። የሆኑ ዘርፋቸውን ፍላጎታቸውን ሲነግሩ ልጆች ደግሞ ብለህ ቴክኖሎጂ ሰው መሆን አማረ አርፈህ ወደ ኢንቨስትመንት የማይጠይቁ አይነት ነገሮች ጋር ያለ ቴክኖሎጂ የሚሰራ ነገር ያስረዱኝ። እኔ ኤቭሪቲንግ ኢዝ ቴክኖሎጂ ያለ ቴክኖሎጂ ናው ሲሪ ምን ይሰራል? የሆነ ከለል አድርገን አስቀምጠ ነው የምንፈላሰፍበት። ብዙ እቃዎች የሚያስፈልጉን፣ ብዙ ኢንቨስትመንት የሚያስፈልገን እቃና ጋር ይፈልጋላ። እቃ ገዛው ይሄ ዚስ ስማርትፎን ስማርት ቴክኖሎጂ ኒድስ ስማርት ፒፕል ይፈልጋል። ስማርት ሰው ይፈልጋል። አሁን እኛ ስማርት እናርግ። እሺ ስማርት ከተማ ሰራን፣ ስማርት ህንጻው ሰራን፣ ስማርት ዓለምን ስማርት አድርገናት። ጭንቅላትን ማን ስማርት ያርገው? ቆመ ነው አሁን ሸጋቱ ልጅ ያለ ያለው ይሄንን ሞር እንዲሰራ ማድረግ። ስለዚህ ማንም መጥቶ ራሱን ማግኘት ይችላል። እሱ ነው ታለንት አይደንቲፊኬሽን ነው ዋና እሱ ነው የኔ የምታውቅበት እሱ ነው። እና አንፍራው ቴክኖሎጂ። እንዲሁም የቴክኖሎጂ ፎቢያ አለብን እኮ አሁን ያሉት ልጆችን እንጂ የቴክኖሎጂ ፎቢያ አለ፣ በጣም አለ። የሆነ አፕሊኬሽን አውርድ ሲባል እሱን ለመጠቀም ፈራ ተባ እንላለን። ከየት ጋር ጀምረን የት ጋር እንደምናቆም አናውቅም። አሁን ብዙ ጊዜ አይተህ ከሆነ ሪሞት ኮንትሮል ስጣቸው እስቲ ለልጆች ሰርች አድርገው አጀስት አድርገው የሆነ ጊዜ ያቆመውን ቴሌቪዥን ወይም የሆነ ነገር ስርዓት ያስተካክላሉ። አንብበው በፍላጎት በፍጥነት ትላልቅ ሰዎች አሳልፈው ይሰጣሉ ለትናንሽ ልጆች። ያው ጊዜው ያመጣው ነው ልንል እንችላለን፣ ግን እውቀት ይፈልጋል፣ ስነ ስርዓት ይፈልጋል። ያላችሁት ነገር የሚያስኬድ ነው። እንደ ኢትዮጵያ እሱ ነው ሌላ ጥልቅ እንዲያስቡ ማድረግ ነው። ክሪቲካል ቲንኪንግ የሚባለው ነው። ማሰብ በቃ እንዲያስቡ እንዲያሰላስሉ። ለዛ ነው አንድ አልጎሪዝም የሚባል ትምህርት የምናስተምራቸው። ስሌት ነው አልጎሪዝም። ፕሮግራሚንግ ላይ እኔ ነው እሱን መማረው የነበረው። ምንድነው በደንብ አድርጎ ልጆች ቆመ ብሎ ያሰራል። ምንድን የሚባለው ፈርስት ሶልቭ ዘ ፕሮብሌም ዜን ራይት ዘ ኮድ የሚባለው። ያልተፈታ ችግር ኮድ አይጻፍለትም። አሁን እኛ በኑሮ በየትኛው ኮድ እንጻፍ ነው? መጀመሪያ ችግር ፍታ፣ ቀጥሎ በችግሩ ላይ መፍትሄ አበጅ። ዛት ኮድ ማለት መፍትሄ ነው። ቴክኖሎጂ ማለት መፍትሄ ነው። በቃ ዛሬ በዕለት ተዕለት እንቅስቃሴዎቻችን በየስራው ሁሉ ችግር አለ አይደለም? የሆነ ችግር ካለ ማለት የህይወት መርህም እሱ ነው እንጂ ለኮዲንግ ዓለም ላለ ሰው፣ በቴክኖሎጂ ዓለም ላለ ሰው ችግር እድል ነው፣ ስጋት አይደለም። ችግር አለ ማለት ለችግሩ የምንሰራው መፍትሄ ክሬቲቪቲ እንዲፈጠር ያደርገኛል። ለዚህ ነው አልጎሪዝም ዴቨሎፕ እናደርጋለን። ሶልቪንግ ፕሮብሌም ነው። ድሮ ይባል ነበር ይሄ እንትን ጨዋታ እንቆቅልሽ እኮ እንደማለት እንቆቅልሽ እኮ አልጎሪዝም እንቆቅልሽ ምናቅልሽ እንደዚህ አሰላስልሽ ነው የምትመልሺው። እንዲህ አይነት ጨዋታዎች እንዲጫወቱ ማድረግ ባህላዊ ጨዋታ ማለት እሱ ነው። የምንጫወታቸው እንደ ቼዝ የምንጫወታቸው ገበጣ እንደምንለው አይነት ጨዋታ ገመዶች እንደዚህ አስረን ፍቱ ነው። ይህ ኮንቴንሽን አልጎሪዝም ነው። ያለ መፍታት አስባለሁ። ቆይ እንደዚህ አይነት ነገሮች ላይ ሞር ፎከስ እንዲያደርጉ ልጆች ክረምትም እንዲያሳልፉ ነው። ሬሜዳል የሆኑ አልጎሪዝሞች አሉ። ቤት ምግብ የሀገር በቀል ምግቦች እንዲያውቁ ማድረግ ይቻላል። በጣም ብዙ አሉ። በነገራችን ላይ ግን ክረምት ላይ ለምሳሌ ከ5 ዓመት በፊት የነበሩት ልጆች አሁንም መጥተው መልሰው ይቀጥላሉ ነው ወይስ በየክረምቱ የተለያዩ ልጆችን ነው የምትይዙት? የተለያዩ ናቸው። የሚደግሙ አሉ። የሚደግሙ በሁለት ምክንያት ነው። አንደኛ በአዲስ ሞጁል በአዲስ ፐርስፔክቲቭ ይመጣሉ። ሁለተኛ አሰልጣኝ ነው የሚሆኑት። አሁን እነዚህ ሚካኤል አሰልጣኝ ናቸው። እሱ የወሰደውን ነገር ደግሞ ለታናናሾች። ግን የኛ ሁሌ አፕዴት ነው። አሁን እንደሌላ ጊዜ ኮድ ብዙ አንጩ ጊዜው የኮድ አይደለም። አሁን የኤአይ ነው።
ኤአይ ኮርስ ስለሚያሰራ ያንን ኮማንድ እንዴት እንደሚሰሩ ነው የምናሳያቸው። ስለዚህ አሁን የዘንድሮ ልጆች ኤአይ ነው የሚሉት ማለት ነው። አዎ ኤአይ ማለት ምንድን ነው? ኤአይን እንዴት ገቨርን እናርገው፣ እንዴት እናስተዳድረው። ለምሳሌ እኔ ድሮ ያን ሁሉ ኮድ ለመስራት አዳር ሰራ ነበር አይደል? ቁጭ ብዬ ወገባችን እስኪላጥ C++ን ፓይተንን ሰራ ነበር። አሁን ደሱ አይደለም። አሁን ምንድነው አጋዥ አለ። አጋዥ ነው ኤአይ ላይ ቁጭ ብሎ ያን ነገር በደንብ እንዲሰራ ትእዛዝ ሰጥቷል። ኮማንድ የፕሮም ኢንጂነሪንግ ወይም ኮማንድ ኢንጂነሪንግ ምንለው ማለት ነው። እያንዳንዱ ይህን ስራ ይህን ስራ ይህን ስራ። ለዚህ ነው አሁን ሌላ ነገር ላይ ጊዜ ከምናጠፋ ወጣቱ የኢትዮጵያ 80 ሚሊዮን ወጣት ጊዜ ከምናጠፋ ኤኒታይም ኤኒዌር ቁጭ ብሎ ቤቱ ኮማንዱን ተምሮ ሲፈልግ ሶሻል ሚዲያ ሲፈልግ ሶፍትዌር ማበልጸግ ሲፈልግ ሲስተም ዲቨሎፕ ማድረግ ሲፈልግ አንድሮይዱን ሁሉ አጋዥ አለ። በቃ ድሮ እንዲሁም ምን ነበረ ስራ ተምሬ ዲግሪ ይዤ ከ3.5 በላይ አምጥቼ ብዙ። አሁን ግን የለም። ፕራክቲካል ኢንዱስትሪ ውስጥ ገብተሽ በቃ ዲጂታል ፋይናንስሽን ኢምፓወር ማለት ይቻላል። ልጆች በልካቸው ይሰጣቸዋል። አሁን ልጆች ለምሳሌ ከ7 ዓመት በላይ ያሉ ሰዎች እንዴት ነው ኤአይ መጠቀም ያለባቸው? እሱን አዘጋጅተናል። በአሁኑ ከ7 እስከ 12 ምንድ ኤአይ ብናስተምራቸው ከነስነ ምግባሩ ከነ ኮማንድ አሰጣጡ ከሀገር በቀል ሞሽረን ማለት ነው። ተሞሽሮ እኮ ሀገር በቀል እውቀቱ አለ፣ ዲሲፕሊኑ አለ፣ ያለ ትንሽ ደግሞ ስፖርታዊ እንቅስቃሴ ማድረግ አለባቸው። ይህን አንድ ላይ አዋስተን እንሰጣቸዋለን። በዚህ ውስጥ የሚፈልገው ዓላማ ምንድን ነው? የሽጋ ትውልድ ታለንታቸውን ኤክስትራክት አድርጎ እንዲያወጡ ነው። ፊዚክስ ማትስ ምናምን እናስተምርበት አይደለም። አንዳንድ ወላጅ እንደዛ ሊመስለው ይችላል። የቴክኖሎጂ የሰመር ካምፕ ሲባል ትንሽ ደከም ብሏል ልጄ ማትስ እስቲ ቆይ 2 ወር እነሱ ጋር ያሳልፍ አይነት ፊዚክስም እንደዛ ሊመስል ይችላል። እንደዛ ነው። እና ማበልጸግ እንዲችሉ ልጆች እድል ይፈጥራል። ጥሩ ነገር ነው። በጣም ብዙ ነገር እድሎች አሉ በነገራችን ላይ። እና አሁን የምንሰማቸው ወሬዎች ትልልቅ ሀያላን ሀገራት ኢትዮጵያ ውስጥ ያሉን ትልቅ ዳታዎችን መውሰድ ይፈልጋሉ። ለምን? ወጣቶቻችን ወደ ዳታ ላይ ተጥሎ የሚውሉት ጥሬ መረጃ ማለት ነው። ያ ጥሬ መረጃ ደግሞ ይሰጣል። ምንድነው የምንለው? ኦን ዘ ክላውድ ቢግ ዴታዎች አሉ። እነዚህ ግዙፍ ዳታዎቹ ኤክስትራክት ተደርገው ለተለያዩ ዓለም ላይ ያሉ ኢንዱስትሪዎች ይሸጣሉ። እነሱ ያንን አልቀው አሰላስለው የራሱን የቻለ ፖለቲካ አለው፣ የራሱን የቻለ ፋይናንስ ኢሹ አለው፣ ራሱን የቻለ ደግሞ ኮንስፓይሬሽን ነጻ ሰጪ መሆን የለብንም። ይሄ ጥሬ መረጃይማ አይሄድም በነጻ የሚል ትውልድ አብቅታለች አሁን ኢትዮጵያ በጣም። ምክንያቱም እንደ ኦልሞስት አንደኛ ሶሻል ካፒታላችን ጥሩ፣ ሁለተኛ የቴክኖሎጂ ትራንስፎርሜሽናችን ጥሩ ነው፣ ካሰብነው በላይ ይሄድን ስለሆነ ማለት ነው። እና ያንን ምህዳር መግራት ነው የሚያስፈልገው። መግራት ማለት ነው የሀገር ሉዓላዊነት ማለት ነው። አንድ ሰው ድንበር ላይ ዝም ብሎ ይገባል? የመሬት ድንበር አለ፣ የባህር ድንበር አለ፣ የአየር ድንበር አለ። አረን ሞታለን ለድንበራችን እንላለን። እሺ፣ ስለዚህ እምቢ ለሀገሬ እምቢ ለክብሬ የሚል ትውልድ አለ። ይሄ የሳይበር አርሚ እንለዋለን። አርሚዎችን ሞር መስራት መቻል አለብን። እና ክረምት እሱ ነው። በክረምት ደስ ይላል ወክ ማድረግ እና ሸጋ ትውልድ ወክ እናደርጋለን። ትልልቅ የቱሪዝም መዳረሻዎችን እንደ ከተማ እናያቸዋለን። የሄድን ሰዎችን እንጠይቃለን። ኮሚኒቲ ሰርቪሶች አሉ። ህሙማን ጋር ልጆችን ይዛቸው ፓርት ኦፍ ላይፍ ማየት መቻል አለባቸው። እና ይሄን የኮሚኒቲ ሰርቪሶች እንደዚህ ይደረጋል። ይሄ እንደ ሀገር ይደረጋል። ኦፍኮርስ ይደረጋል። ግን ሁሉም አሁን ያው ኢትዮጵያ ህዝብ ስንት ልጆች ለወላጅ የሚጨነቀው እኮ እንትኑ ስላለ ነው፣ እጥረቱ ስላለ ነው። ግን በየሰፈሩ ማድረግ ይቻላል። የኮኦርዲኔሽን ጉዳይ ነው እንጂ እሱን ነው እኮ የምልህ። አሁን ለምሳሌ ቻይና ታስቀናናለች አይደል? በብዙ ነገር አሁን ባለንበት ዘመን ቅድም ያልከውን ሀገር የሚወዱ ሀገር በቀል እውቀት ያላቸው ቻይናውያን ገና ከልጅነታቸው ጀምሮ አንድ ዘጋቢ ፊልም ያየሁት በልጅነታቸው ነው ሰመር ካምፕ ብለው የሚገቡት እና ቻይናን እንዲያውቁ ማህበረሰብ እንዲያውቁ እያንዳንዱ ሰዓታቸውን እንዴት ያሳልፉታል፣ መታዘዝ ምንድን ነው፣ መናበብ ምንድን ነው፣ ቴክኖሎጂ ምንድን ነው፣ እሱን ደግሞ በተግባር መኖር ምንድን ነው የሚለው ላይ እንደውም የሰማሁት ነገር ምንድን ነው እዛው ዘጋቢ ፊልም ላይ ቻይና አሁን የምታሳየን ከአመታት በፊት የጨረሰችውን ነገር አሁን ደግሞ እነኚህ ትውልዱ አካል እየሰለጠኑ ያሉት ምንድን ነው ሰርተው የሚያሳዩን የሚለው ያጓጓል በጣም በሚል ተንበያውላቸው ጭምር በጣም ለምንድን ነው እኛ ሀገር ይሄ የማይኖረው የሚል ቁጭት እንዲኖርህ ያደርጋል። በጣም ትልቅ ነን። አዎ አሁን የምትለኝ ነገር በአዲስ አበባ ደረጃ ነው እየተሰጠ ያለው። ክልል ከተሞች ብዙ ናቸው። ገጠር ውስጥ የምትገባ ብዙ ወጣቶች ተማሪዎች አሉ። አይገባቸውም ወይ ይሄ ነገር እንድንል ያደርጋል። በትክክል እንዲሁም ለልምድ ላውራልሽ
ቆንጆ አሁን ባነሳሽው ምን እንወስደዋለን ምን ጥለዋለን ሁሉን ኤክስፒሪየንስ አንወስድም ለምሳሌ የኤሲያ ተሞክሮች ደስ ይሉኛል በማደግ ላይ ያሉ ሀገራት ስለሆነ ማለት ነው ለምሳሌ ኤዚያ ላይ ስንወስድ የቴክኖሎጂ እና የስነ ምግባር ሚዛን ነው የሚሰሩት እነሱ ቴክኖሎጂ እና ሰመር ካምፕ ላይ ሚዛን ባላንስ ለምሳሌ ሲንጋፖር ብትወስጂ ዲጂታል ፓይነር ናቸው እነሱ የወደፊት የኢኮኖሚ ምሰሶ ነው የሚሰሩት እነሱም ያዘጋጇቸው ለኢኮኖሚ ነው ስለዚህ ተለይቷል በቃ ክረምት ላይ የምንሰጠው ትሬኒንግ አፍተር 5 years ምናምን ይሄ ወጣት ሆኖ አድጎ በቃ የኢኮኖሚውን በጣም ማምጣት መቻል አለበት በዚህ ሌቭል ነው ለዛም እኮ ነው በአጭር ዓመት ውስጥ አይደለ እንዴ ሲንጋፖር በኢኮኖሚ ግዙፍ የሚባሉ ሀገራት ዝርዝር ውስጥ በቴክኖሎጂ ግዙፍ የሚባሉ ሀገራት ዝርዝር ውስጥ ቀድመው ያሉት በጣም ለምሳሌ ሮቦቲክስ አርቲፊሻል ኢንተለጀንስ ሳይበር ደህንነት ይሰጣሉ በጣም እነዚህ ማለት አዋጭ የቢዝነስ አውታሮች ናቸው አሁን ለምሳሌ ይሰጣል እኮ ኢንሳ ይሰጣል በቂ ነው እያልኩ አይደለም አንድ ማዕከል ነው እንዲሁም አሁን ጥሩ ነው ወደ ክፍለ ሀገር ሄዷል ኢንሳ ከአዲስ አበባ ወጥተናል ከአዲስ አበባ ተወጥቶ ብዙ ክፍለ ሀገራት ላይ ስለሄደ ተደራሽነቱም ጥሩ ነው መተባበር ይሄ ሲቪል ማህበራትም ተባብሮ ቢሆን ከትምህርት ውጭ ነው this is extra curriculum activity ነው የግዴታ እንደምትማሩ እንደ ትምህርት ቤት የምትይው ነገር አይደለም ቻሌንጅ የምታስተምሪበት የወደፊቱ ውጣ ውረድ አሁን እነሱ ለኢኮኖሚ ነው ስለ ሲንጋፖር ለኢኮኖሚ የምታዘጋጀው ገናኛ ለኢኮኖሚ አይደለም ከቴክኖሎጂ ለማንቃት ነው እኛ ገና ለመነሳት ነው እየሰራን ያለነው እና እሱ ሌላ የጃፓኖች ገርሞኛል እነሱ ካራክተርና ኔቸር ካምፕ ነው ካራክተር ቢልድ ያደርጋሉ እንደገና ተፈጥሮ ልጆች ተፈጥሮን ማወቅ አለባቸው ነው ካራክተር ነው ቻይናዎች ማነው ጃፓኖች አብዛኛው ኳሊቲ ኦፍ ሰርቪስ ላይ ይታወቃሉ ከካይዝን ጀምሮና አረ በምርትም ጥራት ያለው ምርት አምራች ናቸው ጥራት ምልሽ ካራክተር ብለው የማንኛው ነገር ካራክተር እና የተፈጥሮን እንዲያውቁ ነው የሚያደርጉትና ታታሪነትን ህዝብ ማክበርና ስነ ምግባር እሴቶችን የጋራ ስራ ቲም ወርክ የሚያስተምሩበት ነው አሁን እኛ በጣም የጠፋበት ነው ይሄን ተሰብስበው ያስተምራሉ ወደኛ ቤት ስትመጪ የኛው አፍሪካ ደግሞ አለች ችግር ፈቺ ትውልድ መቅረጽ ገና ችግር ንፍታ ነው ገና ችግር ንፍታ ከፈታን በኋላ ወደ ኢኮኖሚ ችግሩ በዝቶብናል በርግጥ አንዱን ሰንፈታ እየተባዛ ይመጣል ወጣቶች ላይ ተስፋ አንቆርጥም የሚያስደነግጡ ወጣቶች አሉ በተለያየ ቦታ ነው ያገኘኋቸው ወጣቶች ይገርሙኛል ትናንሽ ልጆች ቴክኖሎጂን ተረድተው ስለ ምግባር ኖሯቸው ገንዘብን መስራት የጀመሩ ምናልባት ስለ ገንዘቡ እንደውም ፊት ለፊት መጥተው እዩኝ አይሉ የሚገርመኝ ስለ ምግባር ላይ ስለመሰራቱ የሚያሳየው ነገር ይሄ ነው እኛ ቴክኖሎጂ ስንል ሶሻል ሚዲያ ብቻ እየመሰለን ተቸግረናል አሁን መግባባትም የቸገረን እሱ መሰለኝ ከሱ ጋር በተያያዘ ነገር ብትለኝ ደስ ይለኛል ቬሪ ጉድ እነግርሻለሁ ከዚህ ጋር ተሞክሮቹ ልንገርሽ ብዬ ነው እና ሶሪ ፎር ኢንተራፕሽን አሁን እንዳንነካካው ብዬ ነው ይሄኛውን አንድ ልጨርስልሽ ብዬ ነውና ለምሳሌ ኬንያ የምትወስጂ አለች የኛ ጎረቤት ኬንያ እና ናይጄሪያ እነዚህ ካምፕ ያዘጋጃሉ ኦልሞስት ችግር ፈተና ላይ እንደዚህ ብለው እድሜያቸው ከ7 እስከ 15 ያሉ እንትን ላይ እኔ የአፍሪካ ችግር መፍትሄ ነኝ አይነት ጥሩ ነው ይሄ which is በቃ ኒው ቢጊኒንግ ደስ ይላል በጣም ደስ ይላል እና ከነሱ አንፃር ደግሞ ስታይ እኛም ደግሞ የህዝብ ቁጥራችን ቀላል አይደለም ቢዮንድ ዛት አሁን ኢትዮጵያ ደግሞ ስትመጭኛ ሀገር ወደ እንትን እየመጣ ነው በዲጂታል እየረቀቀና በስነ ምግባር የታነጸ ነው እየሰራን ያለ ነው ኤአይ ላይ ስልጠና ይሰጣል አሁን ኤአይ ላይ ካምፕ አለ ሳይንስና ቴክኖሎጂ ስፔስ ቴክኖሎጂ ካምፕ አለ ምን አለ እኔ የምቆጭበት ልንገርሽ ለምንድን ነው ትምህርት ቤቶቹ ይሄን የማይሰሩት እንደ አንድ ተልእኮ እጅግ በጣም ነው የሚደንቀኝ ማለት ነው እንዲሁም እኔ ለሰመር ካምፕ አንዳንድ ትምህርት ቤት ጠይቄ በጣም አፍሬ የተመለሱት እና አስቢ ኮምፒውተር ቁጭ ብሎ ትውልድ ሌላ ቦታ እየጠፋ እንዴት ምን እየተደረገ ነው ያለውና እኔ ትምህርት ሚኒስቴር አስ ኮሚኒቲ ምንድነው እንደ ማህበራዊ አገልግሎት አለ ግዴታ አለ አይደል መስት መደረግ አለበት በጣም መደረግ ያለበት ለምንድነው ወላጅ የሚሰቃየው በጎ አስተማሪዎች ስላሉ ማለት ነው በቃ ይስሩ ለምንድነው ኤአይ ኮማንድ ኢንጂነሪንግ ተምሮ ልጆቹ ሀብታም የሆኑት ጥቂትኛ ሀገር ሶሻል ሚዲያ ላይ ቲክቶክ ላይ የሚጮው ሰው ቸኮሮ ገንዘብ እየቆጠሩ ተከታይ እንዴት እናፈራለን እንዴ እኔ 10 ሚሊዮን ተከታይ ቢኖረኝ እኮ ሀገር እኮ ከስራለች ማለት ነው 10 ሚሊዮን ተከታይ ሊደር የላትም ያውም አንድ ክለስተር ላይ ማለት ነው እውነቴን ነው የምልሽ አሁን እኔ ቲክቶክ ላይ የሚሰሩትን ለማውቀስ አይደለም በጣም ጎበዞች ናቸው በቲክቶክ ዓለም ላይ አስ ኢንዲቪዥዋል ኢንተርፕረነር ነው ማስ ኢንተርፕረነር እንደ ጃፓን ማለት ነው ከጃፓን የቀናሁት ያለ ግሩፕ ኢንተርፕረነር መስራት ክልክል ነው ስራ በጋራ ነው በቃ የጋራ ለመስራት ያመደረግ መቻል አለበት
እና የሚሰራ ትውልድ ለማምጣት አሁን መንግስት ሁሉ ይድረስ ብዬ ኮምፕሌን ማድረግ አልችልም። ትምህርት ቤት ግን እያልኩ ያለው ትምህርት ቤቶቹ ክፍት ሆነው እኔ እኮ ስለማቅ ነው መንግስት ራሱ ትምህርት ቤቶችን እየጠየቀ ነው እየሰጠ ያለው ማለት ነው። እንደ ሸጋ ትውልድ እኔ እየጠየቅኳቸው በጎ ያደርጓሉ። ለምሳሌ እንደ ቱሪዝም ማሰልጠኛ ተቋም ገነት ሆቴልና ባለ ቱሪዝም ላቡን ከፍተው ያኑላ ላብ ከፍተው መጫወቻውን ከፍተው ግቢውን ሰጥተው ለትውልድ ሰጡት። በቃ ትውልድ አላፈራበትም። የትውልድ አዝመራ አላየንበትም። አይተንበታል። ኢትዮጵያ ውስጥ የሁላ ትምህርት ቤት እያለ ወይ ለሚሰሩ ለመምህራኖች ማበረቻቻ አድርገው መምህራኖቹ ድሮ እንደዛ ነበር አለ ግዴታ እንደዚህ የሚሰሩ ክረምት ፓኬጅ አዘጋጅተው እንደ አቅሙ ወቀሰው እንደ አቅሙ ወቀም ሲያርፍ የሚጨንቀውም ሰው እኮ ይኖራል። መምህራን በተለይ ይሄ ስሜት አላቸው ከተማሪዎቻቸው ጋር ሲለያዩ ሲነጣጠሉ ደግሞ ምንድን ነው እያረኩ ብቆየው የሚለው እነሱ መሰልጠናቸው እንዳለ ሆኖ ግን አስተዋጽኦ ሊኖራቸው የተለየ ፓሽን ላላቸው መምህራን ደግሞ መፍቀድ። እኔ ይኸውልሽ ለትምህርት ለፕሪንሲፕል በጣም ተገዥ ነኝ። አሁን ግን ብጠይቅኝ 2 ወር ጠቅላላ ይሄ ሚኒስትር የፈተን ነው ማትሪክ የፈተን ነው ጠቅላላ ነው ተማሪ የአይ ስልጠና ብንሰጠው የኢትዮጵያን የዲጂታል ኢኮኖሚ በ5 ዓመት ውስጥ አይ ነበር። እኔ በቃ በደንብ ስላየው ነው ዓለም ላይ ያለውን ነገር በደንብ ዳታውን ስላየሁት ማለት ነው። በሌላ ዓለም ላይ ስለማይመስለን ነው። ምንድን ነው ችግሩ? እውነት እንዲህ የምትላቸው ነገሮች ሌላው ዓለም ላይ የተሳኩት ነገሮች አይ በእኛ ሀገር አይሆንም ስለምንል ነው ወይስ ወጪ ያስወጣል? ጥያቄ ያለኝ አንድ ቲክቶከር ሰርቶ ገንዘብ ያገኛል አይደለ? ለምንድን ነው ያ የቲክቶከሩ ምንድን ነው ክለስተር በዛ ክለስተር ስላለው ቲክቶከር ይሆናል እያልኩሽ አይደለም። በጣም ይሰሩ ሌላ በአይ የሚሰሩ ሳፖርቲቭ ስራዎች አሉ። ኢንተርናሽናሊ ቤት ቁጭ ብሎ ልጅ መስራት ይችላል። 12ኛ ክፍል ማትሪክ የጨረሱ አሉ። ዘንድሮ ከጨረሱ በኋላ መመክራቸው የማትሪክ ውጤት እስኪመጣ ቁጭ ብለው ቤታቸው መማር ይችላሉ። ኤአይ ራሱ ያስተምራል። በቃ ለምሳሌ የኢንሳ ሊሆን ይችላል ሞልቶ ሊሆን ይችላል። ኤአይ ሞልቶ ሸጋ ትውልድ ሊሞላብን ይችላል። ሌሎችም በጎ ሊሆን ይችላሉ። ቁጭ ብሎ ተማሪ ይማርና እርዳታ ይጠይቅ መንግስት። በቃ ያ ሲመጣ ቁጭ ብሎ 12ኛ ክፍል ማትሪክ ውጤቱን ሊረሳውም ይችላል። አሁን ሸጋ ትውልድ እንደምታውቂያቸው እንደዛ ነው። አብዛኞቹ ዓለም አቀፍ ኩባንያዎች ውስጥ ለዓለም አቀፍ ንግድ ለዓለም አቀፍ የገበያ ውድድር ማዘጋጀት ማለት ነው። የ2 ወር ኮርስ እኮ ጀስት 2 months አዚም ካልሆነ ማለት ነው ይቅርታ አድርግልኝ። ይህ ዲጂታል አዚም ካልሆነ ከ7 ዓመት በላይ ያሉ ልጆች አሁን ኮድ የሚችሉት ወደ ኮዱ ገባሽ እንተ ዲዛይን ሊሆን ይችላል። ከሆነ በጣም ይገርምሽ አፍሮቢት ሙዚቃ ብዙም አይደለም ግን አፍሮቢት ምናምን ሳይ እንደ በጣም ይታያል። ናይጄሪያዎች ቸብችቦታል። በቃ የሚሰሩት እሱን ነው። ልጆች አሉ አሁን ቻይና ውስጥ አብዛኛው ድሮን የሚሰሩት ምኖች ናቸው ህጻናት ናቸው። አይሽ ያዘጋጇቸው ኢንተርፕረነር ማለት ነው። እኛ ግን በቃ 12ኛ ክፍል ማትሪክ ትወጣለህ ካልወደክ ሌላ እጣ ፈንታ ጽዋ ተርታ የለም ይባላል። ተማሪው እድሜውን እናሳጥረዋለን። በዚህ አጋጣሚ ይኸውልሽ የወላጅም ኮሚትመንት አለ። አሁን ይኸውልሽ ስማርት ሞባይሉን ይዘናል። እግዚአብሔር ጊዜ ሰጥቶናል። በጣም የሚገርም ጥሩ አየር ያለበት ሀገር ነው ያለ ነው። እግዚአብሔር የተመሰገነው። በሌላ ነገር እንባላለን እንጂ ተፈጥሯችን ጥሩ ነው። ይህን ወላጅ ቁጭ አድርጎ ለምንድን ያልሰከን ነው? የሆነ የጎደንን ጥበብ አለ። ቅድም እኮ ያልሽው ነው 70 ሚሊዮን ወይ 80 ሚሊዮን አካባቢ ወጣቱ ምንድን ነው ብሎ እኔ መንግስት ላይ የግል ሰው እሪ ማለት አይደለም። በቃ ቁጭ ብላ ኢትዮጵያ ክረምት ላይ ከሰራን ስራውን ትያለሽ አሁን በቃ ይሰራል። ምክንያቱም ይሄን ለመስራት የቴክኖሎጂ ላይ ስማርት ለመሆን ስማርት ማይንድ ነው። ዲግሪ አንቺ ተባልሽ ብሔር አልተጠየቅሽም፣ ጎሳ አልተጠየቅሽም። ተጠይቋል የለም ዜግነት ዲጂታል ሲቲዝን ይባላል። ዲጂታል ሲቲዝንሺፕ ነው ይባላል። እዚህ ላይ ገብቶ ስራዎችን ሰራ አድርጎ በዲሲፕሊን የኢኮኖሚ ነገር ማምጣት ይቻላል ነው እና የሸጋ ትውልድ ፊውቸር ላይ እሱን ግን ከሸጋ ሰብና ጋር የሚሰራ እነዚህ ሀገራት አሉ ለማለት ፈልጌ ነው። ሶሪ ፎር ዛት ማተር አሜሪካ ውስጥ እኮ ናሳ ውስጥ የሚያስጎበኛቸው ነገራችን ናሳ ውስጥ ይዟቸው ይገባሉ። በጣም ነው የሚገርመው። ቻይና ውስጥ አሁን ሙዚየሞቻቸውን ለዛ እያዘጋጁ ሙዚየሞች ውስጥ ያሉት ልጆችን ያየሁበት አንድ ተመሳሳይ ዘጋቢ ፊልምም አለ። ይህ ዘጋቢ ፊልም ውስጥ የወደፊቷን ዓለም እንዴት እንደቀደሟት የሚያሳይ ነው እና የተመለከትኩት 2050ን ያቆታል። በቴክኖሎጂ እንዴት መምራት እንዳለባቸው እነማ መዘጋጀት እንዳለባቸው ከማጋ እንደሚወዳደሩ ቅድም ወዳልኩ ነገር ልመለስ። ለምሳሌ ቲክቶክ ያለፉትን 5-6 ዓመታት በደንብ ከፍ እያለ መጣ። አንዷ ሲምፕሏ
የሶሻል ፕላትፎርም ናት አይደል? ቲክቶክ ሶሻል ፕላትፎርም ብለን ግን የብዙዎችን ህይወት ቀየር። በጥሩም በመጥፎ በጥሩ ያለውን ምሳሌ እናርግና እዚሁ ቁጭ ብለው ብዙ ገንዘብ መስራት የሚችሉ ወጣቶች ተፈጠሩ። ትክክል። ለምንድን ነው ቴክኖሎጂ ሲባል ሶሻል ሚዲያ ብቻ እየመሰለ ነው ያለው? አንተ የምትለውን ነገር ስላላወቀ ነው ወጣቱ ወይስ? እሱ ነው ያልኩሽ። ቴክኖሎጂ ፓራዳይም መስራት አለብን። ይሄ ፓራዳይም ሺፍት የሚባል ቴክኖሎጂ አመለካከት መነጽሩን መስተካከል መቻል አለብን። ምን ማለት ነው? ሶፍትዌር ማበልጸግ አለ፣ ሲስተም ዴቨሎፕ ይደረጋል። ቁጭ ብለሽ ዱባይ ላይ ያሉ ትልቅ ካምፓኒዎች አሉ አሁን ይህን የሚያዳምጡ ከፍተኛ የትምህርት ተቋማት፣ ኢቨን ሃይስኩል ትምህርት ቤቶች ቢጻጻፉ ልጆች እዚህ ቁጭ ብሎ እዛ መስራት ይችላሉ። በተለይ እድሜያቸው ከ30 ዓመት በታች ይሄ ዓለም ላይ ይፈልጋሉ። ቴክኖሎጂ ስማርት የምንላቸው ቴክኖሎጂ ጄኔሬሽን የምንላቸው ማለት ነው። ስለዚህ እንዲሰሩ ማድረግ ያን ብቻ አይደለም። እኔ እንደ ካሪኩለምም እኔ ዊሽ ማድረገው ኤአይ እና ሳይበር ሴኩሪቲ ምንም ከ7ኛ ክፍል ጀምሮ መማር አለባቸው። ሳብጀክት ሆኖ መምጣት እንዴ በጣም ይሄ ዲጂታል ኢንተርፕረነር ይባላል። ዲጂታሊ እንዴት መስራት አለብን፣ እውቀት እንዴት ይሸጣል። ለምሳሌ ሳይበር ሴኩሪቲ የሚማረው ሳይበር ደህንነት ሰራተኛ ይሆናል፣ አርሚ ይሆናል። እያንዳንዱ መስሪያ ቤት ያስፈልጋል። አሁን የመስሪያ ቤት የሳይበር ደህንነት ያስፈልጋል በጣም ሰርቲፋይድ ነው። ምክንያቱም በየጊዜው ሀክ ተደረስኩ ሃይጂን የሚቆጣጠር ይፈልጋል። በቃ ልክ እንደ ጽዳት ቤት እንደሚጸዳ ጽዳት አለማዊ ቤት ሳይበሩ የሚያጸዳ ሰው ያስፈልጋል። ይሄ ትልቅ ህፃን ምና አይልም። የትም ሆነ ኤኒታይም ኤኒዌር የሚሰራ እዚህ ፕሬዘንስ አይጠበቅም፣ እዚህ መሆን አይጠበቅም። እኔ እዚህ ቁጭ ብዬ ዱባይ አንድ ካምፓኒ ላይ ሊሰራ ይችላል። እንዲህ አይነት ነገሮች አሉ። ስለዚህ የዲጂታል የአዲሱ ፋርም እንለዋለን። የአዲሱ እርሻ የሚባለው የኤአዩ የሳይበር ሴኪሪቲው ጠቅላላ የዲጂታል ዓለሙ ክህሎት ይዘን እዛ ጋር የምንፈጥራቸው ስራዎች ዓለም አቀፍ ተወዳዳሪ ሆነን ኢኮኖሚካችን አረጋግጠን ሸጋ ኢትዮጵያነታችን እሴታችንን ጠብቀን ነብር ዥጉርጉሮቱን አይቀይርም። ኢትዮጵያዊ ነኝ ልቀይር አልችልም፣ ግን የቴክኖሎጂ ምህዳር ስማርት አድርገን የምንሰራበት ማለት ነው። ይህንን ለመስራት ካሪኮለም ቁጭ ብሎ ማየት ክረምት ላይ ይሄ ጥሩ ነው። ባትሪ ማለት ምን ማለት መሰለሽ? የሆነ ባትሪ 10 ወር የሰራ ባትሪ አለ አለቀበት። ከዛ ምንድን ነው የምናደርገው? የሞባይል ነው አይደል? ካለቀብኝ ምንድን ነው የማደርገው? እሰካለሁ። እየተጠቀሙት ስሰካ ምንድን ነው ይቃጠላል ባትሪው አይደለም? ማረፍ አለበት። ልክ ነው። 10 ወር ተምረዋሉ። ይህን 2 ወር ግን ሌላ ታለንታቸው ላይ ነው መስራት መሆን አለበት። ከትምህርት ወደ ትምህርት አድርጎ ያስበዋል። አሁን ብዙ በፍጹም አይደለም። ሸጋ ትውልድ እንደዛ አይሰራም። አናረግም። እንደዛ አዳዲስ እውቀት እንዲቀዳዱ፣ ሼር እንዲደራረጉ፣ እንዲደራጁ፣ ተደራጅተው ቲም እንዲሰሩ። ከሸጋ ትውልድ እኮ ወጥተው የራሳቸውን ይሰሩ አሉ፣ ይሰሩ ልጆች አሉ። ደስ ይላሉ። ኢኮኖሚካሊ ከኛ ተሽሎ ስታያቸው፣ ለሀገር ሲሰሩ ስታያቸው ከዚህ በላይ ደስታ ማለት ነው። ኧረ በቴክኖሎጂ በተግባባን እኔ በአንዱ ነገር እንዲህ የተመሰቃቀለን የምትላቸው ከጀርባ ዓለም የተጠበበባቸው ነገሮች ውስጥ ደግሞ ገና ነን፣ አላወቅነውም በጣም እና ይሄ ያወቅን በመሰለን ትንሽ ይሄ ነገር ነው አይደል? አድናቂ ትውልድ ጥሩ ማድነቅ፣ አዎንታዊነት ማድነቅ ብቻ እንደዚህ ነው መከተል ምናምን ሆነ እና አንከተል ማለት አይደለም። ሊዳር ያስፈልጋል ለማንኛውም ነገር። ነገር ግን ፖቴንሻል እያለን ኢማጂን አስበሻል? ልክ እዚህ ምንድን ነው የምልሽ የአፍሪካ ወጣቶች የምለው አንድ ቤት ውስጥ ዶሮ አለች። ቀጥሎ ንስር መጣውና ንስሯን ዶሮ ቤት ውስጥ መክተት ማለት ነው። አብሮ መሆን ይችላል። እንኳን ወጣት ንስር ነው አንድ አየር ላይ እንደዛ ነው። ወረድን ሶሪ ፎታስ ይቅርታ ይሄን ለማለት እና አንዳንዴ በቃ እንደዛ ነው ወጣቱ። እኔ ወጣት ነው ማለት ለምሳሌ አቅም ስላለው ኢትዮጵያ ሕዝብ አቅም አለው። ወጣቱ ታደግ ሚቅር ማለት በጣም አቅም አለው። አቅማችን በምን ተወሰደ? በሌላ ነገር ልክ አንዴ እንዳልኩሽ አንድ ሰው ነበር ይባላል እና አንድ ቦታ ያውቀዋል ነገሮች ነበር እሱ ነው ባለፈው አይደል? እዚያ ያክያክና የበላው አንድ ቦታ የበላው ቦታ እዚህ ጋር ነው። ሌላ ቦታ ሲያክ ቆይቶ የበላው ቦታ ላይ ሲደርስ ጥፍሩ አለቀበት አሉ። ምን ያርገው? እድሜ ያልቃል፣ ዘመን ያልቃል፣ ፍላጎት ያልቃል፣ ያ አቅም ያልቃል። የወጣትነት አቅም እንዳያልቅ ፖቴንሻሉ በአግባቡ ኢንቨስት እንዲደረግ እንግዲህ መስራት የሁላችን ድርሻ ነው የሚሆነውና ሰመር ካምፕ እንደሱ ነው። ሰመር ካምፕ ሰው የምንጠያይቅበት፣ መጽሐፍ ብዙ የሚነበብበት፣ ሰው ቁጭ ሲል ይሰግናል። መጽሐፍ ያሰግነሻል፣ አእምሮ ይሰበስባል። ድሮ መጽሐፍ እየተዋዋስን ነበር ያለው እና አሁን ልጆች እንዲያነቡ ማድረግ ታሪካቸውን፣ ሰልፍ ዲቨሎፕመንት ላይ ራሳቸውን፣ የሃይማኖት ተቋማትን ትልቅ የሚሰሩበት። እኔን በብዛት ክረምት የሰራችኝ ቤተክርስቲያን ነች። እኔ ኦርቶዶክስ አማኝ ነኝ እና በክረምት እኛ ጊዜ አናጠፋም። የሃይማኖት ትምህርት ማሪያለሽ አትሊስት የሆነ ነገር ከኤክስ ወተን
ስነ ምግባር ትማሪበታለሽ። ስለዚህ የክረምት ላይ አካዳሚክ ትምህርት ቤት ብቻ አይደለም፣ የሃይማኖት ተቋማት ትልቅ የቤት ስራቸው ክረምት ነው። መስጊድም ከመስገድ እንትን ከማለት ውጭ ህፃናትንም ከማቅረብ ውጭ የሚጠበቀው ይሄ ነው። በጣም መሰራት ያለበት ስራ የልጆች የአይምሮ ማበልጸጊያ፣ ሁለንተናዊ ማበልጸጊያ ነው የሚባለው። በነገራችን ሸጋ ትውልድ ሁለንተናዊ ነው። ስፖርቱም አለው ምክርም አለው። ግን ትንሽ ነው የምንይዘው አይተሽ ከሆነ ለማብቃት ስለሆነ ብዙም በዚህ ስታበዥ ሰው ብዙም ላይ አይደልሽ ይችላል። እና ይሄ ነገሮች አሉና ልጄ ሲጨናነቅ ውሏል በጋ ላይ እንደፈለገ ይሁን በቃ ለቃኩት አይነት ደግሞ ሌላ ስታይል ደግሞ አለ። ያው የጠቀምናቸው ስለሚመስለን ነው። ልጆቻችንን ሪላክስ አድርጉ፣ ጌሙ ይፈቀዳል፣ ቴሌቪዥን ላይ አፍጥጦ መዋል ማደር ይፈቀዳል። ከስነ ምግባር ውጭ ለመሆን የሚያደርጉትን ጥረትም እንደዛው ሳናስበው ደጋፊ እንሆናለን። ከባድ ነው። 2 ወር ቀላል አይደለም። እንዳልከው አንድ የመጨረሻ ማጠቃለያ ብናደርግ ደስ ይለኛል። ቅድም ስትለው ነው እንደው ወደ አይምሮ የገባው። በጣም ብዙ የትምህርት ስርዓት ለውጦችን አድርገናል። ይሄ ያስፈልጋል፣ ይሄ አያስፈልግም እያልን አሻሽለናል። ዓለም እየገሰገሰች ባለችበት ቴክኖሎጂ ኤአይ እና ቅድም ያልከው የሳይበር ሴኩሪቲ ጉዳይ ላይ ግን እንዴት ነው የተፋዘዝ? ለምንድን ነው ካሪኩለም ውስጥ ያልገባው? ቅድም ባልከው ከ6ኛ ከ7ኛ እንሞግታለን። በዚህ በኩል ሸጋ ትውልድ እንሞግታለን። አይ ቲንክ ይገባል። ግን የተጣሩ ጥረቶች እኮ አሉ። ለዚህ ነው ጥረቶች አሉ። አንዳንዴም ሞር ዊር ስማርት ባይዝ ሳይበር ጥቃት ኢትዮጵያ ላይ አብዛኛው የመጣው ሞር ስማርት እየሆነች ስለመጣች ነው። ከተማ አሁን ለምሳሌ ይህንን ቦታ ሞር ስማርት አደረኩት ማለት ሞር ቨርነረብል ነው ማለት ነው፣ ይጋለጣል። በዛው ልክ ያንን ደግሞ ዲፌንስ የሚያደርግ ትውልድ ይፈልጋል፣ በደንብ ይፈልጋል። ስለዚህ ያለ መስራት ነው። አሁን አይ ቲንክ እየተማረ ነው። አሁን አስቢ ሳይበር ሴኩሪቲ ላይ አሁን ለምሳሌ ኢንሳ በጣም ብዙ ነው። እስከ 1000 ሰው ተመዝግቧል እኮ። ተመስገን ነው። ያው መጀመሪያችን ስለሆነ ነው። በየክፍለ ሀገሩ ይሄዳል። ትምህርት ቤቶችም ያደርጉታል። ተነጋግረው ከእንደዚህ ማዕከል ጋር ከኤአይ ጋር የኤአይ ክበብ በየትምህርት ቤቱ ይቋቋማል ብዬ አስባለሁ። ተቋቋሙ እንዳለ አውቃለሁ። የሳይበር ክበብ ይባላል። ደስ ይላል። ያበቃ ልክ አሁን ይሄ በእንትኑ ሰራተኛ አለ አይደል? ጽዳቶች በየሴክተሩ የሚቆጣጠሩ አለ አይደል? በቃ እንደዚህ እውቅና ከአንድ ቦታ ነው የሚመጡት። አሁን ጽዳት ላይ ልክ እንደዚህ አይነት ስርዓት ቼን ኦፍ ኮማንድ ተሰርቶ የሚመጣበት ነው። አብዛኛው ግን አዌርነሱ ይመጣል። ራሱ ችግሩ ያመጣናል። ችግሩ እያነቃን ነው። መጀመሩ ነው ዋናው ነገር። አንዲት እናት በአንድ ወቅት ላይ የሆነ ገንዘብ እንትን ይሄ ምንድነው ቴሌግራሟን ሀክ አድርገውባት ያጠፋችው በራሷ ነው። ልጇን ነግሬሽ ነበረ። ጌም እንድጫወት ልጁን ፈቀደችለት። ሲጫወት አሁን ጌም ይህንን ከምትከታተሉ ትምህርት ይሆናቸዋል። አሁን ወላጅ ይሰጣል ልጁ በቃ ጨዋታ ሲሉ ጠንቀይን ገብ ተጫወት ብሎ ይሰጣል። ያቺ ህፃን ራ ትጫወታለች። ምን ይጫወታል ያለች ሲጫወት ያው በደምብ ስለሚያውቀው እዚህ ላይ ይህ ጌሙ አለቀና ሌላ ጌም ዳውንሎድ አርግ ይለዋል። የህፃን ዳውንሎድ ሊያደርግ ሲል ፓስዋርድና ምን ጠይቋል? ፓስዋርድና ማለፊያ ቁጥር እና አካውንት ጠይቋል። በዚህ ጊዜ እናቱን ሄዶ እናትየው ምንድነው ጌም ላወርድ ነው ስትኛል። ጌሙ ነው ከዛ በኢሜል ነው መልክልህ አለ። ያ ሰው የሚፈልገው ኢሜል ውስጥ መግባት ነው። እማዬ የተላከው በኢሜል ነው። ኢሜሉ ተሰጥቷል። ከዛ ኢሜሉ ነገረችው። ሄዳለቅ አስገባ ልጁ ጌሙን ራሱን ይሰጠዋል። ሰው በሚወደው ነው እንትን የሚሆኑና በዛ ሜሊሽየስ እንትን ነበረውና በጣም የሚገርም የፊሽንግ ስራ ነው የምንለው በሳይበር ሴኩሪቲ ተወሰደ። አሁን ወላጅ የግዴታ ከሳይበር ጥቃት ወደ ሳይበር ንቀት በዚህ ግረ መንገዳችን እግዚአብሔር ይፈቅድ አንድ የመጀመሪያው የፖድካስት እሱ ነው። ከሳይበር ጥቃት ወደ ሳይበር ንቃት የሚል የጀመርናቸዋለሁ መምጣት አለበት። ሳይበር ሲባል ሰው መሰረቅ፣ ሀክ መደረግ ምናምን ይመስለው። ሳይበር ማይንድ መሰረቅ ነው። ማይንድ ላይ ኤቭሪቲንግ የሚያልቀው ማለት ነው። እና ከነጋዴዎች፣ ከተማሪዎች፣ ከብዙ ነገሮች አሉ። ስለዚህ ወላጅ እያነቃ ነው። ችግር ያስተምረው የለ ሰው ነባራዊ ሁኔታ እያስተማረን ነው። ስለዚህ ጥሩ ነው። ለውጦች አሉ ብዙ በሳይበር ላይ እንዲህ ለማውራት በቅተናል። ሀገራዊም ዓለማዊም ኢሹ ነው። አልነካንም ያለውን ነገር ወደ መንካት ወደ ማብራራት ከሄደ ከአንተ ጋር ባደረግኩት ቆይታ ስጋቱ እንዳለ ሆኖ በጣም ደስ የሚል ተስፋ ግን አለ። ያንን ተስፋ እንግዲህ ሀገር ትጠቀምበት ነው የምንለው። በትክክል ኢትዮጵያ በጣም ሬዚሊየንት ነች። እንዲሁ ትሰራዋለችን ብዬ አስባለሁ። ምክንያቱም መጻኢ ትውልድ በጣም ብዙ ነው ያለው እና ትውልዱ እድለኛም ነው ደግሞ የሚያሳዝናለም። አለመንቃታችን ያሳዝናል። እድለኛ በጣም ብዙ ወጣት ነው ያለው። አስበሻል? በአንድ አሁን ባልኩሽ 2 ካፕ ኦፍ 2 መንስ የያል ኮማንድ ትሬኒንግ ቢወስዱ 12 ክፍሎች
አንደኛ ተስፋቸው ማየት ነው የምፈልገው። ገባሽ? የሆነ ነገር በቃ እንዲህ ሌላ ዓለም ዳተር ቨርዥን ኦፍ ቢዝነስ አለ ማለት ነው። አሁን እኛ ሀገር የመጣው ምንድን ነው 12 ክፍል ጨርሰን ዲግሪ ይዘን ማስተርስ ይዘን ምናምን ነገር ወላጅ ማስደሰት አለ። እውነት ነው። ይሄ እጅግ በጣም ደስ የሚል ዲሲፕሊን ነው። ይሄ የአካዳሚክ ዲሲፕሊን ነው 100% እስማማለሁ። አንዳንዴ ኦፖርቹኒቲ ደግሞ መቀበል የእድሜ ኦፖርቹኒቲ ይባላል። ሰው ኦፖርቹኒቲ መስለው ሌላ የእድሜ ኦፖርቹኒቲ ወጣት በጣም ጠቃሚ ነው። በእድሜ በተለይ ከ7 ዓመት እስከ 18 ዓመት ያሉ ወጣቶች ቁጭ ብሎ በዲሲፕሊን የመጀመሪያው ዲሲፕሊን ራስ አገዝ ነገሮችን በመስራት ፎከስ አድርጎ መስራት አለባቸው። ፎከስ ዲፕ ፎከስ ማለት ነው። ቀልብ ሰብሰብ አድርጎ ይህን መማር። ምክንያቱም ይህን ስትማሪ ኢንተርናሽናል ዜጋ ነው የምትሆኘው። የምታስቢው ነዳጅ ጨመረ ምናምን የሚለው አይደለም። ዶላር ነው ዶላር። ልክ እንትን ሀገር እንዳለችው አሁን የነዳጁ ጦርነት አለ ምንድን ያለችው ኢራን ከዛሬ ጀምሮ በዶላር ምን አይደረግም የአሜሪካ ህልውና አንገበያይም። በቃ እኛውም የሚደራደር ትውልድ በቃ ኢትዮጵያ የሚያስፈልጋት በቴክኖሎጂ የሚደራደር ቢዮንድ ፖለቲክስ ሁሉ ነገር ብርቅ የሆነበት ማህበረሰብ ሊያበቃለት ይገባል። እጥረት ብቻ ሀሳቡ የሆነ ዓለም ላይ ብዙ ነገር አለ። ከዛ ውስጥ የራሳችንን ድርሻ መውሰድ የራስ ድርሻ ሲወሰድ ያው ብቁና ተወዳዳሪ የሆነ ክህሎት ባለው ዜጋም ጭምር ነው ዜጋ ነው። አሁን እሱን በጥንቃቄ ሸጋነት ኢትዮጵያነት ነው አይደል? የአእምሮ ምጥቀት ደግሞ ቴክኖሎጂ ነው። ከቴክኖሎጂ ልክ እንደዚህ ሜታፎርሶች አሁን ይህ ዛፍ ነው አይደለም? በዚህ ዛፍ ላይ ሎክ ይሄ አብቦ ወጥቷል። ምን አለው? ስር አለው አይደል? ይሄኛው የሚያምረው ስሩ ከደረቀ ይሄ ይሆናል በቃ። ስለዚህ አሁን ይሄ ስራችን በጣም ኢትዮጵያዊ ሴት፣ ኢትዮጵያዊ ባህል፣ ኢትዮጵያዊ ወግ በጣም የሚገራርሙ እንትኖች ዲሲፕሊኖች አሉ። እሱ ቫልዩ ሲስተማችን ስራችን ነው፣ ፋውንደሜንታል ነው። እነዚህ ደግሞ ከፀሐይ ከቴክኖሎጂ ጋር መገናኘት አለባቸው። ፀሐይ ካላገኘ ያድጋል እንዴ ነገር እንዴት ነው? ከስርዓት ውጭ ነው አይደል? ፀሐይ ያስፈልጓል። የፀሐይ ብርሃን ሲያገኝ ነው። ስለዚህ የቴክኖሎጂ ብርሃን ያስፈልጋል። ነገር ግን ስር ወሳኝ ነው። ከዛ የለመለመ ትውልድ በቃ ትውልድ ይለምልም ይባላል እና ለምልሙ ይላሉ ጉራጌዎች አይደል? ለምልም ማለት እንደዚያ ለምልምም ይላሉ በሶዶ እና ምን ይባላል? በጣም የሚለመልም ትውልድ ማምጣት እንችላለን። ይሄ ደግሞ በእርግጠኝነት ይሆናል። አሁን በእኛ በሶፍትዌር አንድ ምንለው አለ። ከእያንዳንዱ ጥቁር ድንጋይ ጀርባ ጥቁር ድመት ማየት የሚችል ትውልድ ነው የምንፈጥረው። ግልጽ ነው። ይሄ ነው አሁን ስማርት የሚባለው ትውልድ፣ ንቁ ትውልድ ከጥቁር ድንጋይ ጀርባ ጥቁር ድመትን ማየት መቻል አለበት። ነጩንም እየፈተነን ነው። አሁን ገባሽ? ከጥቁሩ ጀርባ ያለው ነጩ ድመትም ፈተና ሆኗል። ዴፊኒትሊ ማየት ነው። ምን ማለት ነው? ነገሮችን አርቀሽ የተራቀቀ ትውልድ ነው። ነገር ግን እንደ ቻይናውያን አይሽ ቤዝመንታቸው እነሱ ባህል ነው። ስለዚህ ቴክኖሎጂያችን ሀገር በቀል ልጅነት ላይ ይሰራሉ፣ ወጣትነት ላይ በጣም ይሰራሉ። ብዙ ሆነው ጭምር እኮ ነው የሚገርመኝ። ችግር የለውም ለአሁኑ አለን አይሉም እኮ ሀገር በቀል ማለት ነው። ሀገር በቀል ቴክኖሎጂ ነው የሚባለው እኛ ሀገር። ለምሳሌ መሶብ ሲባል ሰምተሻል? ስሙ ራሱ መሶብ ነው። ዊች ጉድ! ሌላስ እሴት አለ በአንድ ቋት። ኢትዮጵያ ኢትዮጵያ ወዝ ያለ ነው። ከቃላት አጠቃቀማችን፣ የአሰራሩ ስርዓት ከማንነት መውጣት የለብንም። ሀገር በቀል ምንለው ሀገር በቀል ኢንዱስትሪውን ማበልጸግ የቴክኖሎጂ ፀሐዩ ቴክኖሎጂ ቢሆን እነዚህ እንትኖቹ ምን መሆን አለባቸው? ሀገር በቀል የሰው ሀገር እንትን ይዘመተን እዚህ እንትን አንልም። አረሞች አሉ። የተቸገር እኮ አረም ነው። አሁን ቲክቶክ ላይ ትልቁ ችግር ምንድን ነው? አረም እኮ ቲክቶክ ፕላትፎርም እኮ አይደለም። አረሙን መጣ መሰለኝ ካልተሳደብክ ላይ ካልታገኝ ምሽ ላይ በቃ አልጎሪዝም አለ። በጣም ፎሎ እንትትደረግ በጣም ኢሞሽን የሚያደርግ ሞር እንዲያደርግ ኮንቴንት ተጠቀም። ይሄ ግዴታ አይደለም። ከዚህ በላይ ማኒፕሌሽን አለ የለም። ከዛ ምን ይላል የኛ ትውልድ አሁን አዲሱ አሁን በጣም ሽጋው ትውልድ አሁን የሚመጣው ትውልድ ደግሞ ኖ አልጎሪዝሙን እኛ መልካም ነገር ነው የምንናገረው ይዘት ይላል ትይዋለሽ። ታዛዥ ነው። አልጎሪዝሙን ፌስ ካረግሽው ቻሌንጅ ካረግሽው ይቀየራል። አልጎሪዝም ፓራዳይም ይደረጋል ማለት ነው። እንትን አይደለም እኮ አልጎሪዝም ይሄ ከላይ የመጣ ትእዛዝ አይደለም። ሰው ሰራሽ ክህሎት ነው። ሲሰራ ተደራሽነት እንዲኖረው ዩቲዩብም ይሁን ምንም ይሁን አልጎሪዝም ቀመር አለው። ማንኛውም ኤአይ ቤዝ ስለሆነ ነገር ያን ቀመር ስልት እኔ በምፈልገው ኢትዮጵያ በምትፈልገው ካልቸር በኢትዮጵያ ወግ ካልሆነ ይኸውልህ እንደዚህ ብሎ የሚሳደብ ከሆነ ምን በለው ምን አድርገው ቫን አድርግን አውጣው አላየህም በለው ይዘህ እንዳትሄድ ነው። ነጮቹ ሰርተው የመጡት ምንድነው የሚሳደብ እንትን የሚያደርግ ከሆነ አርግለት። በተዘዋዋሪ ካልገባችሁ ልንገራችሁ ትልቅ
ፓራዳይም ሽፍት እያመጣው። አንዳንድ አይተሻቸው ከሆነ በአካል ስናያቸው ዲሲፕሊን ናቸው፣ ሶሻል ሚዲያ ላይ ግን አታውቂያቸው። ኢሞሽን ማርክ እንዲህ ካልሆነ አይታይኝም ነው። እኔ ስራዬን እኮ እየሰራው ነው ይሉሃል። ያልካቸው ሰዎች ብዙ ገጥመውኛል። እንደውም ጨዋ ናቸው፣ በዚህ በሪሉ ዓለም ላይ ጨዋ ናቸው። ማህበራዊ ህይወታቸውን ይኖራሉ፣ ጥሩ ይነጋገራሉ። አሁን እኛ አልጎሪዝሙን ምን ማድረግ አለብን? ገቨርን ምን ይባላል ይሄ? ኤአይ ገቨርነንስ የሚባል ትምህርት አለ። አሁን ኦንላይን መማር how we govern AI እንዴት ገቨርን እናድርገው፣ አልጎሪዝሙን እንዴት ፓራዳይም እናድርገው። ይህን ቁጭ ሚል የወጣት ስራ ነው፣ የመንግስት ስራ ብቻ አይደለም። መንግስት ሴኩሪቲ እና ይህን ያመቻቻል እንጂ ስንቱን ይደርሳል። እውነት ለመናገር ትምህርት ቤትም ማለት ነው መደረግ ያለብን ምንድነው? እኛ ነው የምንሰራው። ወጣቱ ቁጭ ብሎ ይህንን የዚህን አልጎሪዝም አንዳንድ አይተሽ ከሆነ እኛ ሀገር የሚታየው ቻይና ውስጥ አይታይም። ለምን? ስለከለከሉት። የቻይና አልጎሪዝሙ ክለስተሩ እንዲህ አይነት ቃል ሲመጣ ምን ይላል? እንዳያልፍ። እኔ ትላንት ኳስ ሳይ ነበር። ምን አየሁ መሰለሽ? ኳስ ላይ ስፒድ እዚህ መጥቶ ነበር አይደለም? እዛ ከሮናልዶ ጋር ሲያወራ በሚያወራበት እስከሆነ አልጎሪዝሙ ምን አደረገበት? የሆነ ሃርሽ ወርድ አውርቶ ነበር። እሺ፣ እዛው አባረረው። እኛ ሀገርም ቢሆን ይሄን ነበር። ገባሽ አይደል? ስራው የኛ ነው። ነጮች ላይ ልቅቅ አናድርግ። ነጮች ካላስገባናቸው ወይ ደግሞ ይሄ 21ኛው ክፍለ ዘመን ባርነት እኛ እስካልፈቀድንለት ድረስ ገብቶ ሊነካሻል። እኛ ነው ፈቃደኞቹ። ስለዚህ አልጎሪዝሙን የሚታገል ትውልድ የምንፈልገው ዲፌንስ የሚያደርግ አርሚ ማለት ነው። የአርሚ ማለት ነው እኔ አንቺ እዚህ ያሉ ጠቅላላ ስንደመር የሆነ በቃ አሁን ህግ ሞቶ የለ በቃ በደንብ መስራት። ኢትዮጵያ ሞዴል በዚህ ሞዴል እንዲሰራ ፈልጋለሁ ማለት ትችላለች። እንደዚህ አይነት ሞዴል ነው የምንሰራው፣ በዚህ ሞዴል እንደዚህ አይነት የሆነ ክለስተር ካለ እንኳን ይደረጋል። ስለዚህ አሁን ይቅርታ ለቀጣይ ማለት ነው ብዙ ቲክቶክ ላይ ቪው ያላቸው አይ ቲንክ ኢትዮጵያ እየሰራች ስለሆነ ጠፋሉ፣ ሊጠፋ ይችላል። ባለፈው ነግሬሻለሁ ማለት ነው። ምክንያቱም የራሱ ሞዴል። ስለዚህ ምንድን መስራት አለብን? ሸጋ መሆን አለብኝ። አሪፍ ኮንቴንት ይዛለሁ አሉ እኮ ቲክቶክ ላይ በጣም ይገራርሙ ልጆች። በስመ አንድ የሆነ ሐኪም አለ ማየው ያን በቃ ያስተምራል ስልጠና እንትና የሆነ የንቶስ ሲሆን የሆነ ማን ሞዋ ቢዝነስ በቃ አሪፍ ፊደል መቁጠር አሪፍ ነገር የሚሰራው ጠብቆ ነው የሚሰራው። ኤቭሪባዲ እንደዛ ገንዘብ አጣ ግን ገንዘብ ማንም አይከለክለው። የሚሻገሩ ደግሞ ይኖራሉ ማለት ነው። እና አሁን የወጡ ባለፈው አይ ቲንክ ከ5 ቀን በፊት የወጡ ህጎች አሉ። የኢትዮጵያ የሳይበር ህጎች አሉ። ሳይበር ይሄም ከመታሰር ውጪ መታሰር ዋጋ የለውም። መታሰር ምንም ሲግኒፊካንት የለውም። ስርዓት ነው የምትቀይር፣ የአልጎሪዝሙ ስርዓት መቀየር። ወጣቱ ያን እያየ ጥሩ ይጽፋል አሉ እኮ የሚያዝናኑ ነው። እንዴ ድሮ እኮ ስንት ድራማ አይተናል እኮ እንዴ። በጣም እኮ እንትን ቫይራል የሚወጡ እንትኖች አሉና አልጎሪዝሙ ፕላትፎርሙ ነው የምንቀይረው። ፕላትፎርሙን ሰውማ በቃ ነገርሽኝ እኮ እንዴት ምን ላድርግ? ይሄ እኮ እንዲህ ካላወራው አልጎሪዝሙ ሰፖርት አያደርገኝም። ለምን? አልጎሪዝሙ በምንድነው? በሰው ሜዳ ስለምንጫወት ነው። አልጎሪዝሙ የኛ ፕላትፎርም አይደለም። ኢትዮጵያ የራሷ ፕላትፎርም ሲኖራት፣ የራሷ የሳይበር ምህዳር ሲኖራት እንዲህ ሲኖር ምን አደርግላቸው? በጣም ቤስት ኮንቴንት ትግስት የምታቀርበው እዚህ ጋር ደስ የሚል ኮርነር፣ የወሬ ኮርነር እንዲህ ሲሆን አሪፍ ይቀርባል፣ ጥሩ ይሆናል። በጣም ጥሩ። ብዙ ነገር ነው የተጨዋወት ነው። ሳሙኤል እንግዲህ ምን ያላወራ ነው ነገር አለ። ተስፋ ሰጥተናል። በቴክኖሎጂ ውስጥ የነገዋን ኢትዮጵያ ማየት እንድንችል አድርገናል። ግን የነገዋ ኢትዮጵያ በተማሩ ታዳጊዎች፣ ወጣቶች ብዙ ለውጥ ይኖራታል የሚል ነው። እሱን ማድረግ ግን ካሁኑ በደንብ መስፋፋት አለበት፣ መፋጠንም አለበት። እሱን እያደረጋችሁ ስላላችሁ እንግዲህ ሸጋ ትውልድ አንተንም የዚህ ተነሳሽነት ወይም ኢኒሺዬሽን ባለቤቶችንም በዚሁ አጋጣሚ ማመስገን እንወዳለን። እንደ ሀገር ለነበረን ቆይታ ከልብ አመሰግናለሁ። በድጋሚ ክብረት ስጥልን። ቤተሰቦቻችን የዛሬ የወሬ ኮርነር እንግዳይ የተመለከታችሁት ከኮምፒውተር ሳይንስ ጋር ተያያዥነት ባላቸው የቴክኖሎጂ ጉዳዮችም ስልጠናዎችን በመስጠት ጭምር ለሀገር፣ ለወገን፣ ለስርዓቱ በአጠቃላይ የበኩሉን በጎ አስተዋጽኦ እያበረከተ የሚገኘው ሳሙኤል ገረመውን ነበረ። ስለተከታተላችሁን ከልብ አመሰግናለሁ። ሳምንት ከሌላ እንግዳ ጋር ጠብቃችኋለሁ። መልካም ሳምንት ይሆንላችሁ።